እግዚአብሔር ወይ ማረን አማኑኤል ወይ ማረን ሰንቶ ይኑር እሺ አንዴ ዛሬ እንግዲህ የነበራችሁ ሰዎች ካላችሁ ቀደም ከተወሰኑ ፕሮቴስታንት ወንድሞቻችን ጋር ቅዱስ ቁርባን ላይ በካቶሊክ በኦርቶዶክስና በሉትራን መካከል ያለውን የተለያዩ እይታዎች አንስተን ስንነጋገር ነበር ያው በስተመጨረሻ አንዳንድ ጴንጤዎች መጥተው ቢረብሹም ኦኬ ከጴንጤ ጋር አልነበረም ውይይቱ ከካቶሊክና የሉትራኖች ጴንጤ አይደሉም ባይዚ ፕሮቴስታንት ናቸው ግን ያው ጴንጤ አይደሉም ጴንጤውን ፕሮቴስታንት ነው ግን ሉትራን አይደለም ይለያያል ሉትራን ከጴንጤ ይለያያልና ቅዱስ ቁርባን ላይ ያላቸውን እምነት አንስተን ስንነጋገር ነበር በተለይ ዶክተር ማርቲን ሉተርን ቅዱስ ቁርባንን በምን መልኩ ያይ እንደነበር ማለት ነውና የተወሰነ ጠቅለል ያለ ነገር ዛሬ ተማምረናል ያው ያናል እንትን አይደለም ኤኒዌይስ ጠቅለል ማድረግ ካለብን ምናልባት በአንድ ይቆስጥ ማለት ነው ቅዱስ ቁርባን ላይ ያ ህብስትና ወይኑ ነው አይደል እሱ ነው የጌታ ስጋና ደም የሚሆነው ቅዳሴ ላይ የጌታ ስጋና ደም የሚሆነው የጌታ ስጋ የሚሆነው ህብስት አይደለ ህብስት ይዘጋጅና ህብስት ተዘጋጅቶ እሱን ነው ለኛ ያው አናየው ምናምን በተለይ በኢትዮጵያ ኤርሲያን ትራዲሽን አናየው በሌሎች አብያተ ክርስቲያናት ደግሞ ይታያል በግብጽ ምናምን ደግሞ በግልጽ ባይናችሁ ያያችሁት እዛው ጋር ህብስቱ ቀርቦ ምን ብሎ እዛው ጋር ተቆርሶ ይሰጣችኋል ኢነሴንስ በእጃችሁ ሳይሆን ቀጥታ ካህኑ ወደ አፋችሁ ይጨምራል ያ የጌታ ስጋ አይነካም ኖርማል ምዕመናን በስጋ በእጃቸው አይነኩትም ኖርማል ምዕመናን ብቻ ሳይሆን ዲያቆናትም አይነኩትም ደሙንም ልክ እንደዚሁ እኛ ጋር ዲያቆናት ደሙን ይሰጣሉ ወደ ሌላ ቦታ ደግሞ ስትሄዱ ደግሞ ለምሳሌ ወደ ግብጽናምን ዲያቆናት ደሙን የማይሰጡም ራሳቸው ካህናቶች ይሰጣሉ ኤኒዌይስ እንደዚህ አይነት ትውፊቶች እንዳሉ ሆነው ህብስትና ወይን ነው የሚዘጋጀው ህብስትና ወይኑ የጌታ ስጋና ደም ይሆናል ቅዳሴ ላይ ይህ በመንፈስ ቅዱስ አሰራር የሚሆን ነው እና ለዚህ ደግሞ የሚጠይቀው ምንድነው ከተባለ እምነት ነው ይሄንን እምነት ነው የሚጠይቀው አለቀ ምንም አይነት ፍልስፍና አይደለም ይህ የመንፈስ ቅዱስ አሰራር ከመሆኑ አንፃር የሚጠይቀው እምነት እንጂ የፍልስፍና አሰራር የፊሎሶፊካል የሆኑ ተውቶች ወይም ደግሞ የጭንቅላት ጂምናስቲክ ይህንን ነገር ሊያስረዳ አይችልም ይህንን ነገር የሚያስረዳው እምነት ይባላል ተመልከቱ ጋይስ ምን ይባላል ይህንን ነገር የሚያስረዳው ፍልስፍና አይደለም እምነት ነው የሚያስረዳው አንዳንድ ነገሮች በቃ መስተከል የሆኑ ነገሮች ሆኑና ነገሮችን የምንረዳበት መንገድ እምነት እንጂ ሌላ ነገር እንዳልሆነ እንረዳዋለን በተለይ የመንፈስ ቅዱስ አሰራርን በተለያየ መልኩ ማስረዳት አይተበቅብንና እዚህ ቅዱስ ቁርባን ላይ ህብስትና ወይኑ የጌታ ስጋና ደም ይሆናል ግን እንዴት ነው የጌታ ስጋና ደም የሚሆነው የሚለው ላይ የተለያዩ እይታዎች ይሰጣሉ ማለት ህብስትና ወይኑ የጌታ ስጋና ደም ይሆናል የሚለውን ኦርቶዶክሱ ያምናል ግልጽ ነው እኛ እናምናለን አይደል ህብስትና ወይኑ የጌታ ስጋና ደም ይሆናል ብለን ካቶሊኮቹም ያምናሉ በጎን ደግሞ ሉተራኖችም ያምናሉ ከፕሮቴስታንት ሉተራኖች ያምናሉ ሉተራኖቹ ማነው ካቶሊኮቹ የህብስትና ወይኑ የጌታ ስጋና ደም ይሆናል ሲሉ ትክክል ናቸው ግን ይሆናል የሚብሉበት መንገድ ግን የራሳቸው መንገድ ደግሞ ፈጥረዋል እና መንገድ ነው የፈጠሩት ትራንስሰብስታንሺዬሽን የሚባል ትራንስሰብስታንሺዬሽን ምንድነው ህብስቱ ቀጥታ ስታዩት ያው ህብስት አይደለ ያው ከለሩ አለው እንግዲህ ስታዩት ያ ከለር ማለት ነው ለምሳሌ የእጅ ከለር አለ አይደል ህብስት ደግሞ የራሱ ነው የህብስት ከለር አለው የህብስት ጣዕም አለው የህብስት ሽታ ሊኖረው ይችላል እነዚህ ነገሮች ሁሉ እነሱ አክሲደንትስ ብለው ይጠሯቸውና ከዛ በኋላ ምንነቱ በምንነት ደረጃ አሁን ይሄ እኛ በማሽተት በመቅመስ በማየትና ከምንለያቸው ነገር በዘለለ ምንነት አለ በምንነት ደረጃ አንዱ ህብስት ሌላ አይነት ህብስት ቢኖር ሌላ አይነት ጣዕም ያለው ህብስት እንኳን ቢመጣ ያ ህብስት ነው ወራዲ አይደል ሌላ አይነት ጣዕም ያለው ግን ህብስት ሆኖ ከመጣ ህብስት ነው በምንነት ደረጃ ሁሉም ህብስት ነው ግን የሚለዩት ይሄ በማሽተት በመቅመስ በማየት ምናምን ሌላ አይነት ከለርም ቢሆን ያው ህብስት ነው የሚሆነው የሀበሻ ዳቦም የፈረንጅ ዳቦም ያው ኦኬ ህብስት ነው በሚለው ማለት ዳቦ የሚለው ዳቦ ናቸው ህብስት ናቸው ግን ከለሩ ይለያያል ጣዕሙ ምናምን እንደዛ ነገር ማለት ነው ጣዕሙ እና ከለሩ ምናምን መለያየቱ ኦኬ ስለዚህ ህብስቱን እንደ ህብስትነቱ ህብስት ነው አለቀ ህብስቱ እንደ ህብስትነቱ ህብስት ይሆንና የከለርና የጣዕም መለያየቱ ህብስትነቱን አያስተውም ነው እሺ አረ በቅዱስ ሚካኤል ቆይ
ስለዚህ አሁን ህብስትነት የሚባል የራሱ ምንነቱ ያ ምንነት ሰብስታንስ ይሉታል በቃ የትኛውም የከለሩ ምናምን ጣዕሙ ምናምን መለያየቱን እሱ እንዳለ ሆኖ ግን ስቲል ህብስት ናቸው እሱ ምንነት ይባላል ህብስትነቱ በቃ ምንነቱ ነው ከዛ ውጪ ግን ይሄ አንዱ ካንዱ የሚለይበት ጣዕሙ ከለሩ ምናምን እንደነዚህ አይነት ነገሮች ደግሞ አክሲደንትስ ብሎ ይጠሯቸውና ከዛን ቅዱስ ቁርባን ማነው ህብስትና ወይኑ የጌታ ስጋና ደም ሲሆን ይላሉ ያ ሰብስታንሱ ምንነቱ ይለወጥና ህብስትና ወይኑ መሆኑ ቀርቶ የጌታ ስጋና ደም ብቻ ይሆንና ከዛ በኋላ እዚህ ከስር ያለው የአክሲደንቱ ደግሞ እነዚህ የሚታየው ይሄ ከለሩ ጣዕሙ ምናምን እንደነዚህ አይነት ነገሮቹ እነሱ ደግሞ አይቀየሩም እነሱ አክሲደንትስ ይባላሉ ምናምን ብለው በዚህ መልኩ ለማስረዳት ይሞክራሉ ካቶሊካውያኑ አሁን እንደዚህ አይነት ውስብስብ ያለ ይሄ ፊሎሶፊ ነው ራሱን ችሎ አሪስቶቴሊያን ፊሎሶፊ ነው እንደዚህ አይነት ፍልስፍናዎች ውስጥ አንገባም እንዴት ነው የሚሆነው የሚለውን አናውቅም በኋላ ሉተር ግን ይነሳና ይሄን ይቃወማቸዋል እሱ ዶክተር ማርቲን ሉተር ይነሳና ካቶሊካውያንን ተቃወማቸው ባቢሎኒያን ካፕቲቪቲ ላይም ተናግሮት እስቲ ቆይ እንዳላምታጣው ወይስ 35ኛው ቮሊዩም ላይ ይሄን ይናገራል ምንድነው የሚናገረው ወርድ ኢን ሳክራመንት ላይ ማርቲን ሉተር ከሁለታን ወይ ባቢሎኒያን ካፕቲቪቲ ወይ ደግሞ ወርድ ኢን ሳክራመንት እዚህ ቮሊዩም 35 ላይ ምንድነው የሚያስቀምጠው ህብስትና ወይኑ የጌታ ስጋና ደም ይሆናል ግን ካቶሊካውያን እናንተ እንደምትሉት ይሄ አሪስቶቴሊያን ፊሎሶፊ ተጠቅመን ሰብስታንሱ ይቀየራል አክሲደንሱ አይቀየርም ማለት እንደዚህ አይነት ውስጥ ምን አስገባን ለምሳሌ ቃል ስጋ ሲሆን ቃልም ስጋም በአንድነት አሉ ልክ እንደዛ ሁሉ የጌታ ስጋና የህብስቱም በአንድነት የማይኖርበት ምን ምክንያት አለ ብረትን እሳት ውስጥ ስናግለው እሳትነትም ብረትነትም ይኖራል ልክ እንደዚህ ባለ መልኩ ለሰው ማንኛቹ የትኛውም ሰው በሚገባው መልኩ በዚህ መልኩ መገለጽ ያለበት የሚል ነገር ያስቀምጣል ስለዚህም ሲያስቀምጥሱ ያ ህብስትና ወይን የጌታ ስጋና ደም የሚሆነው ህብስቱ ወይኑም እንዳለው ህብስቱም ወይኑም እንዳለው ሆኖ ከህብስቱ ጋር በህብስቱ ውስጥ ከስር ከላይ ምናምን የጌታ ስጋ ይሆናል እና የጌታ መገኘት እዛ ጋር አለ የምርም የጌታ መገኘት አለ ባይናችን ላይ እንችላለን ግን የምርም እንበለዋለን የጌታ ስጋ የሚል ትምህርትን ያስተምራል ኤኒዌይስ እና ይሄንን አገላለጽ ደግሞ በኋላ ላይ ሉተራኖቹ ኮንሰብስታንሺዬሽን ይሉታል የካቶሊካውያኑ ትራንስሰብስታንሺዬሽን የሉተራኑ ደግሞ ኮንሰብስታንሺዬሽን ብለው እንደዚህ ጠሩታል ከዛ እኛ ጋር ስትመጡ ህብስትና ወይን የጌታ ስጋና ደም ይሆናል ስትባሉ ኦኬ እንዴት ነው የሚሆነው ካቶሊካኑ በትራንስሰብስታንሺዬሽን ብለዋል ሉተራኑ በኮንሰብስታንሺዬሽን ብለዋል እሺ ክርስቲያኖች እናንተስ እንዴት ነው እስቲ ህብስትና ወይን የጌታ ስጋና ደም የሚሆነው ተብለን ስንጠየቅ አለ ለማጠቃለል ምንድነው ያልኳችሁ በጣም በተደጋጋሚ ነገርኳችሁ እኛ ህብስትና ወይን የጌታ ስጋና ደም ይሆናል ብለን እናምናለን ይሄ የእምነት ጉዳይ ነው በዚህ ደረጃ በእምነት እንቀበላለን ከዛ በኋላ ግን በምን መልኩ ነው የሚሆነው የሚለው ነገር እሱ ይሄኛ ጉዳይ አይደለም መጽሐፍ ቅዱስ ይሄንን አላብራራም አባቶቻችን በምን መልኩ እንደሚሆን አላብራሩም የጥንት የክርስቲያን አባቶችም መጽሐፍ ቅዱስን ባላብራራው ነገር ውስጥ ገብቶ ማብቋት አይጠበቅብንም አናብራራ አለቀ ኦኬ መጽሐፍ ቅዱስም የጥንት የክርስቲያን አባቶቻችንም ካላብራሩት እኛ ያን አለ ማብራራት እንትሩም ፍላጎቱም የለንም ስለዚህ አፋችን የሚከፈተው አንድ ጊዜ ህብስትና ወይን ያ ህብስትና ወይኑ የጌታ ስጋና ደም ይሆናል ብለን ካመንን በኋላ ጌታ ኢየሱስም ይህ ስጋዬ ነው ይህ ደሜ ነው ካለ አሜን ብለን እንቀበልና ከዛ በኋላ አፋችን የሚከፈተው እንዴት ነው የሚሆነው የሚለው ለመተንተን ሳይሆን ያንን ስጋና ደም የሆነውን ህብስትና ወይን ለመቀበል ብቻ ነው አለቀ የክርስቲያኖች አፍ የሚከፈተው ከዛ በኋላ ህብስትና ወይኑ የጌታ ስጋና ደም ይሆናል የሚለውን እምነት ከያዝን በኋላ የክርስቲያን አፉ የሚከፈተው በዚህ መልኩ ነው በዛ መልኩ ነው እያሉ ትንተና ለመስጠት ሳይሆን በቃ ያንን ስጋና ደም ለመቀበል ብቻ አፋችን የሚከፈተው ከዛ በኋላ እሱን እየተቀበልን ህይወት ያገኘን ጌታ እርሱም ክርስቶስ ኢየሱስን በመሰለዩት ውስጥ እንኖራለን የሚል ነገርን እንደዛ ነው እኛ ጋር ያለው ሐሳቤ እንደዛ ነው ብለን ቀደም ተነጋግረን ነበር ከዛ በኋላ ምንድነው እስቲ የተፈጠሩ ነገሮች ኦኬ በጴንጤ ውስጥ ደግሞ ጴንጤ ጋርም ህብስትና ወይኑ የጌታ ስጋና ደም ነው ወይም የጌታ ስጋና ደም ይሆናል አይነት የሚመስል ነገርን እንደዛ ብለን እናምናለን የሚመስል ነገር እና የእግዚአብሔር ጭራሽ የእግዚአብሔር ጸጋ መቀበያ ነው የጌታ ራት ብለው ሲናገሩ ሰምተናል የጌታ ራት የእግዚአብሔርን ጸጋ የምንቀበልበት ጭራሽ የምንቀደስበት ለሳንክቲፊኬሽን ያስፈልገናል ለዛ ነው የሚያገለግለው የእግዚአብሔርን ጸጋ የምንቀበልበት ነው ሚንስ ኦፍ ግሬስ ማለት ነው ሚንስ ኦፍ ግሬስ ነው ቅዱስ ቁርባን የሚል ነገር ተነግሯል እንደዚህ አይነት እምነት እኔ በጴንጤ ውስጥ ሰምቻለሁ በጴንጤ ውስጥ ለምሳሌ ሙሉ ወንጌል ተብሏል የሙሉ ወንጌል እስቲ የእምነት መግለጫዋን እንየው አውጡና ሳይሆን ብለናል የለም ኦኬ ግዴታ የእምነት መግለጫዋ ላይ ባታሰፍረው እንኳን
እውቅ የሆኑ መምህራኖች የሙሉ ወንጌል ወይም የጴንጤ መምህራን ሙሉ ወንጌል እንዲህ ታስተምራለች ብሎ የተናገሩበትን አምጡ ብለናል የለም። ስለዚህ ማስረጃ ከሌለ አንድ ግለሰብ ዝም ብሎ እንደዛ ካወራ የራሳቸው ሐሳብ ነው ብለን የራሱ የግለሰቡ ሐሳብ ነው ብለን ወደዚህ ዝም እንችላለን አይደል? እንደዛ ነው የምናስበው። ምክንያቱም ምንም ማስረጃ በሌለበት ለምሳሌ ቤተክርስቲያን እንደዚህ ብላ ታስተምራለች ብዬ እኔ ለምሳሌ መጥቼ ብናገር ከዛ ምን ጠይቃለሁ? በዚህ መልኩ የእርሳን ታስተምራለች የእርሳን ብላ ያስተማረችበትን አምጣ ወይ መጽሐፍ ቅዱስ ወይ ደግሞ የጥንት የእርሳን አባቶች አምጣ። እኛ የምንጠይቀው እሱን ስለሆነ ማለት ነው። ካመጣው ይሰየው ካላመጣው ግን የግለሰቡን ይቀራል አይደል? እንደዛ ነው። የባይዚ የእንትን የትኛውንም የኦርቶዶክስ መምህር የሆነ ነገር ሲያስተምር ከለመዳችሁት የተለየ ነገር ከሆነ እስቲ እንደዚህ ብላ እንደምታስተምር ይሄ ትምህርት ያንተ ሳይሆን የቤተክርስቲያን መሆኑን ለማወቅ የቤተክርስቲያን እንዲህ ብላ ያስተማረችበትን ማስረጃ ጥቀስልን መባል አለበት። እሺ ለምሳሌ ከአባቶች አምጣ ተብሎ ሊጠይቅ ይችላል። እና አባቶች የማያውቁት እንግዳ ትምህርት ካስተማረ አንድ የኦርቶዶክስ መምህር በቃ ተሳስቷል። እንደውም እዛው ጋር ለምሳሌ አንድ ጥያቄ ጠይቀው ነበር። እንዴ በእናንተ ዘንድ እኮ ጳጳሳት እንዲህ ብሎ የሚያስተምሩ አለ፣ በጳጳሳት መካከልም ልዩነት እኮ አለ ምናምን ብሎ አንድ ልጅ ገብቶ ሲያወራ ነበር። እና አሁን አክቹአሊ እሱ ርዕሳችን አልነበረም ግን ኦኬ እሺ በጳጳሳት ደረጃ ልዩነት ምናምን የሚባል ይሁን ባስተምሩ ደረጃ ሳይሆን ግን አሁን ባለፈው የምንበለው ይሄ ቅዱስ ቁርባን የጌታ ስጋና ደም የማርያም ነው የሚል ነገር ተነግሯል የሚል ነገር አሁን ሲናገር ነበር ቅድም። ይሄን ከዚህ ቀደም ነገር ያያችኋለሁ ሐሳባቸውን እረዳዋለሁ እኔ ፐርሰናሊ ከዚህ አንፃር ነው ልረዳው ይችላል። ግን የማርያም ተብሎ ግን አይገለጽም። ስለዚህ ስህተት ነው አይደል? ስህተት ነው። ግን የብፁዕነታቸውን ሐሳብ ግን እረዳዋለሁ። እንደዚህ ነገር አይጠፋቸውም ማለት አሚን። ያ ጌታችን ኢየሱስ ስጋውን ደሙን ለመስጠት አስቀድሞ ስጋና ደም መካፈል አለበት። ስጋና ደሙን የተካፈለው ከመቤታችን እሱን ለመናገር እሱን ለመግለጽ ፈልገው ነው። ግን አገላለጻቸው ስህተት ነበርና ኤኒዌይስ ስህተት ነው አለን። ምክንያቱም አባቶቻችን ያ ቅዱስ ቁርባን የጌታ ስጋና ደም እንጂ የማርያም ስጋና ደም ነው ብለው ስላላስተማሩ የሩቅ ብእሲ ስጋና ደምም ስለማያድን የማርያም ስጋና ደም ነው ከተባለ ቅዱስ ቁርባን አያድንም ወደሚል ሌላ ምንፍቅና ሊያመራ ስለሚችል አገላለጾች ላይ መጠንቀቅ አለብን ነው። ስለዛ አንድ መምህር የኦርቶዶክስ መምህር ጳጳስም ቢሆን ማንኛውም አይነት ሰው ቢሆን ለሚናገረው ነገር መመዘኛ አለን። ቅዱስ ትውፊት የሚባል ቅዱስ ትውፊት መመዘኛችን ነው። ቅዱስ ትውፊት ለእውነተኛነት ማረጋገጫ ለእውነተኛነት መመዘኛው ቅዱስ ትውፊት ነው። ከጥንት ጀምሮ የመጣው በቀበብሎች ውስጥ የመጣው አስተምህሩ አየ። ስለዚህ አሁን ምንድነው አንድ ጳጳስ ተነስተው ለምሳሌ የሆነ ትምህርት አስተማሩ ከዛ ትክክል ባይሆኑ ማለት ነው በቃ እኔ መጽሐፍ ቅዱስን ሳነብ ይሄን ያገኘሁት በዚህ ነው የምቀጥለው ቢሉ ሌላ ጳጳስ ተነስተውም ደግሞ በእኔ መጽሐፍ ቅዱስን ሳነበው ይሄን የተረዳሁት በዚሁ ቀጥላለሁ ቢሉ እንደዛ እያሉ ቢሄዱ የተለያዩ ጳጳሳት የየራሳቸውን ዲኖሚኔሽን እየፈጠሩ በኦርቶዶክስ ውስጥ ነው ግን የየራሳቸው ሌሎች አዳዲስ ዲኖሚኔሽኖች የተለያየ አስተምህሮ ያለበት ዲኖሚኔሽን መፈጠር ይጀምራል። ምን እንሆናለን? ፕሮቴስታንት ማለት ያ ነው። በፕሮቴስታንት ጥላ ውስጥ ሆነው ግን የተለያየ የራሳቸውን አስተምሮ የሚያስተምሩ በጣም በርካቶች አሉ። እኛ ጋር እንደዛ ማድረግ አይቻልም። አንድ ጳጳስ ተነስቶ መጽሐፍ ቅዱስን ሳነበው እንደው ጥምቀት ለድህነት አይመስለኝም ቢል እንደ ጴንጤ ይባረራል አለ ይወገዛል። ኦኬ ይወገዛል አለቀ። ለምን በምን ተመዝኖ ከተባለ አንተ ጳጳስ ሆይ መጽሐፍ ቅዱስን አንበበ በግል ዝም ብለህ እንዳሻ እንድትረዳ ማን ፈቀደልህ? የቤተክርስቲያን አስተምህሮ ከጥንት ጀምሮ በአባቶቻችን በኩል እየተላለፈ የመጣ ነው። በአባቶቻችን በኩል ተላልፎ የመጣው አስተምህሮ እነሆ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚል በዓለም አቀፍ ጉባኤ ደረጃ የተሰጡናል ተላልፎልናል ብለን እናሳያለን። ነው አልቀበልም። ታሪካዊ የሆነውን ክርስትና ከጥንት ጀምሮ የመጣውን አልቀበልም። ራሴ መጽሐፍ ቅዱስን አንብቤ ራሴ የደረስኩበትን ነው መቀበሉ ካለ መንገዱን ጨርቅ ያድርግልን የሚባለው የትኛውም ሰው እንጂ ሁሉም ለየራሴ እንደመረዳት እያለ የሚበጣጠቅበት ቤት አይደለም ቤተክርስቲያን። የጌታ ቤተክርስቲያን ውስጥ እንዲህ አይነት ነገር የለም። ስለዛ ምንድነው ልዩነት ነው? ለየት ያለ ነገር የተናገሩ ጳጳሳት አሉ ቢባል ይመዘናሉ አለቀ። የትኛውም ነው የሚመዘነው። የትኛውም ሰው በምን ይመዘናል? በቅዱስ ትውፊት በሆሊ ትራዲሽን ይመዘናል ነው። ከዛ ውጪ ግን እንዳልኳችሁ አሁን ጴንጤዎች እዚህ ውስጥ ያላችሁ ጴንጤዎች ቅዱስ ቁርባን የእግዚአብሔር ጸጋ መቀበያ ነው ብላችሁ የምር ታምናላችሁ? እንደዚህ የእግዚአብሔርን ጸጋ የምንቀበልበት ነው መቀደሻችን ነው ብላችሁ ታምናላችሁ ወይስ ከክርስቲያኖች ጥያቄ ለማምለጥ አሁን እንዲህ ማለት ጀምራችሁ ነው? የክርስቲያኖች ጥያቄ በጣም ክብድ ማለት ሲጀምር አይ በቃ እኛም እንደዚህ ነው የምናምነው ማለት ጀምራችሁ ነው ወይስ የምርም ቅዱስ ቁርባን
የእግዚአብሔርን ጸጋ መቀበል ብላችሁ ታምናላችሁ? እስቲ ኮሜንቱን ላብራላችሁና አንዴ ቆይ እሱን ከመመለሳችሁ በፊት ግን ይሄ ገድላት ተአምራት ምናምን ላይ አሁንም ይነሳል እንደዚህ አይነት ጥያቄ ገድላት ተአምራት ጋር በተያያዘ በቃ እንግዲህ በግልጽ ምንድነው አባቶቻችን አስቀምጠውልናል ለምሳሌ እንደነ መላከ ብርሃን አድማሱ ጀንበሬ እንዳልኳችሁ ምን አይነት ነገርን አስቀምጠውልናል ለመላከ ብርሃን አድማሱ ጀንበሬ ለሃይማኖት ነገር የሚጠቀሱት 10 መጽሐፍት ናቸው በቃ አለቀ ቅዱሳት መጽሐፍት ብሉያት አዲሳት አለቀ ከዛ በኋላ ደግሞ ምን ይጠቀሳል እነዚህ መጽሐፍት ያብራሩ ደግሞ ሊቃውንት እነዚህ ይጠቀሳሉ ከዚህ ውጪ አይጠቀስም ነው የሚሉት ከዚህ ውጪ አይጠቀስም አለቀ ስለዚህ የሃይማኖት ጉዳይ ላይ ለክርክር ስንገባ ይሄንን ነው ማወቅ ያለብን ከዛ ውጪ ከመጽሐፍ ቅዱስም ከአባቶችም ጋርም የሚጋጭ ነገር ቢኖርስ ገድላት ተአምራት ውስጥ የሚጥያቄ ተነስቶ ነበር እኛ ጭራሽ የሚጋጭ ነገር አይገኝም አንልም ይሄ ከንቱ ለማስረዳት መሞከርና ይቅር ፕሊዝ ሊገኝ ይችላል አናቀም በአንድም በሌላም ምክንያት ገድላት ተአምራት ውስጥ ከመጽሐፍ ቅዱስና ከአባቶቻችን ትምህርት ጋር የሚጋጭ ነገር ድንገት ሊገባና ሊገኝ ይችላል ከተገኘ ምን ይደረጋል ይታረማል በዚህ ደረጃ ቀላል በቃ ይታረማል እና ይሄን ሁሉም ያምናል በኤርሳል ውስጥ ሁላችንም ነው የምናምነው ይሄ በኢትዮጵያ ኤርሳል ውስጥ ይሄንን የማያምን እንግዲህ ያለ አይመስለኝም አሁን መምህራኑ ሁሉም ይላሉ በቃ መታረም ያለባቸው ይታረሙ ይያሉ በጳጳሳት ደረጃ በፓትሪያርክ ደረጃ እየተነገረ ስለሆነ ይሄ ያስጨንቃችኋል ነው ስለዚህ በእንደዚህ አይነት መጽሐፍት ውስጥ ደግሞ እንከራከር ብሎ መምጣት ስንፍና እና እሱ መታወቅ መረዳት አለበት ይሄንን ያዝ እናድርገውና አሁን ቅዱስ ቁርባን የእግዚአብሔር ጸጋ መቀበያ ነው የሚለውን ከጴንጤዎች ልጠይቅ የእግዚአብሔር ጸጋ መቀበያ ነው ቅዱስ ቁርባን ወይስ አሁን የክርስቲያኖች የኛ ጥያቄ ዝም ብሎ ሲበዛባችሁ ዝም አስተመልሱልኝ ጴንጤ ካለ እዚህ ውስጥ አስገባለሁ የእግዚአብሔር ጸጋ መቀበያ ነው ቅዱስ ቁርባን እና ምን ቀደስበት ጭምር ነው ብላችሁ ታምናላችሁ አሁን ቅድም እንደተባለው ዶክተር ሻውል እንደተናገሩት ዶክተር ሻውል በፔንቴኮስታል ውስጥ ያሉ ናቸው እና ቅዱስ ቁርባንን የእግዚአብሔር ጸጋ መቀበያ ሚንስ ኦፍ ግሬስ ማለት ነው ብለን እንቀበላለን በዛ ላይ ደግሞ መቀደሻችን ነው ለሳንክቲፊኬሽን ማለት ነው ጀስቲፊኬሽን ላይ ሳይሆን ሳንክቲፊኬሽን ላይ ደግሞ ይጠቅመናል ለመቀደስ የሚል ነገር ተናግሯል እስቲ በጴንጤዎች እስቲ ጴንጤ አለ የምራው ነው እንደዛ ነው ምናምነው ይል ጴንጤ ካለ ጴንጤ ብቻ ነው ያልኩት አንድ ቁጥርን ይጻፍ ከጴንጤ ውጪ አንድ ቁጥርን ጽፎ ማስገባው ሰው ካለ ቦልኳሉ ብዬ ያስፈራራ አስፈራራሉ አንዴ እንትን እንዳይል ማለት እንዳይዛባ እሺ እንዳይዛባ እንደዛ እናድርግ እሺ ጴንጤ እስቲ አንድ ቁጥርን ጻፍ ውስጥ መቀደሻ ነው የሚል መቀደሻ ነው የእግዚአብሔርን ጸጋ መቀበያ ነው የሚል ጴንጤ አለ የለም እሺ ያው ኢንቪቴሽን ልክልሃለሁ ሲቪአር እሺ ኤሊጃ መልካ ያው ልክልሃለሁ ኢንቪቴሽን ኢንቫይት አድርጌሃለሁ አንዲ እኔ በጣም የሚገርም ፕሮቴስታንቶችን ለምንድን ነው እንደዚህ የምጠላቸው ይለኛል እኔ ፕሮቴስታንቶችን መሽጣለሁኝ በጌታ ስም እኔ ምንድነው ፕሮቴስታንቶችን በፍጹም አልጠላም ትምህርታችሁ ላይ ስህተት ሲገኝ ይሄ ነገር ስህተት ነው ማለት ጥላቻ ሆነ እንዴ ይጥላቻ አይደለም ግን ስህተት አለው ነው እና ደግሞ ይያልኩ ያሉት ምንድነው እንዴ ስህተት ካለ ደግሞ ኑ አብረን እዚሁ ከኛኝ ወደኛ ይርሳኑና አብረን እናስቀድስ አብረን እንቅረብ ይያልኩኝ ነው መጣላችሁ ከሆነ ለምን ኑና አብረን እንቅረብ ብላችኋል መጣላችሁ ከሆነ ገሃነም ግቡ ነበር ለለም የሚገባው እኮ እንጂ ኑና አብረን እንቅረብ እንዴት ይላሉ መጣላውን ሰው አብረን እንቅረብ ነው አይደለም እሺ ኢንቫይት ያደረኳችሁ እየገባችሁ አይደላችሁም አንዴ የለም በቃ
እሺ ምንም አይነት ፕሮቴስታንት የምር ነው አይደለም የሚለው ለምን ደፍሮ የሚናገር የለም ማለት ነው አክቹአሊ እዚህ ቤት የሆነ ጊዜ ላይ ቆይተውን አይደል ፕሮቴስታንቶች ምናምን ማስገባት ራሱ ሙሉ በሙሉ ካቆምን ቆይተናል ምክንያቱም ፕሮቴስታንቶች እኔ እዚህ ቤት ከሆነ ጊዜ በኋላ ሲገባ ይቻላል አመት አይሆነንም ሳይሆን ነው የቀረው አመት ይሆነናል ስለዚህ ፕሮቴስታንት ወንድሞቻችን እዚህ እኛ ጋር መጥተው እንደዚህ ገስት ላይ ገብተው ምናምን እንደዛ ማድረጉን እንተናሉትም ስለዛ የሚያደርጉት ያው ዝም ብሎ ከታቸው መማር ብቻ ነው እሱ ደስ ይለናል ግድ አይደለም መጨቃጨቁ ግድ አይደለም ግን ይሄንን የምርም እንዲ ታምናላችሁ አታምኑም የሚለውን ግን መጣችሁበት ነግሩ ሙዳችን ነው ሰላም ላንተ ይሁን ኤቢ እንዴት አለ እንኳን ደህና መጣ እንዴት ነህ ሰላም እንኳን ደህና ቆየኝ መስገን አምላክ ልጆቹ ማስረጃ ማሳየት ሲቸገሩ ሰምቼ ነው እጄ ላይ ያሉትን የተወሰኑትን ላሳይ ለምሳሌ የመሰረተ ክርስቶስን ላሳይ እሺ መሰረተ ክርስቶስ በፔንቴኮስታል ያለችናት ኢትዮጵያ ውስጥ ኢቫንጀሊካሉ አብዛኛው ትራዲሽኑ ያው እንደምታውቀው አሲሚሌትድ ሆኗል አሁን እኔ ለምሳሌ መካነዩ ሲጀ ቅዱስ ቁርባን ወስዳለሁ አገለግላለሁ እነሱ ኤምኬሲ ይመጣሉ ሙሉ ወንጌል ኤምኬሲ ይሄዳል ትራዲሽኑ እንደውጮች አይደለም ታውቀዋለህ አንተ እኮስ አሁን ኤምኬሲ በፔንቴኮስታል ዲኖሚኔሽን ውስጥ ያለች ናት ወይስ ምንድነው እሱን ነገር ነው የፔንቴዎቹን መስማት ስላለብን ማወቅ ስላለብን ማለት አይ አብዛኛው ኢቫንጀሊካል ነው አሁን ኤምኬሲም ሙሉ ወንጌልም ቢሆን ኢቫንጀሊካልማ ሁሉም ኢቫንጀሊካል ተብሎ ይጠራል አይ አይደለም የፕሮቴስታንት ዲኖሚኔሽን ኢቫንጀሊካል እኮ ሌላ ነገር ነው ኢቫንጀሊካል ሌላ ነው ኢቫንጀሊካል አንድ ትራዲሽን ነው ኢቫንጀሊካል ሌላ በፕሮቴስታንት ውስጥ አዎ ለምሳሌ ሉትራን አሁን ኢቫንጀሊካል አይደሉም ግን ኢትዮጵያ ውስጥ ግን ረታው ሉትራን ኢቫንጀሊካሎች አይደሉም ነው ኢቫንጀሊካል አይደሉም እንዴ አንግሊካን ሉትራን ኢቫንጀሊካል አናባፕቲስት ፔንቴኮስታል ያለ ነው ዲቪዥኑ ያለው ግን ኢትዮጵያ ውስጥ ስትመጣ ስታርክሊ የሆነ ዲፈረንስ ሉተራውያን ካሉ ላስገባልህና የሉተራውያን ኢቫንጀሊካል ተብሎ አይጠሩም ወንጌላውያን ተብሎ አይጠሩም ያልከው በጣም ኖ አይጠሩም አይደለም እኮ ትራዲሽኑን ነው የምነግርህ ትራዲሽኑ አሁን ባይ ዲፎልት እንኳን እሺ ኦኬ ኢቫንጀሊካል ሙቭመንት መቼ ነው የጀመረው ከሉተራን በኋላ አይደለም የጀመረው እሺ ቆይ አንዴ ኢቫንጀሊካል ሙቭመንት ስትል ምን ይያልክ ነው ልክ እንደ ፔንቴኮስታል ኢቫንጀሊካል ሚለው ፎከሳቸው ኢቫንጀሊዝም ላይ ሆኖ ከነ ሉተር የሚጀምር ከሆነ በቃ ሉትራኖች የመጀመሪያዎቹ ኢቫንጀሊካል ናቸው እንደውም ምን አለፋ ኖ ግን አሁን መጠሪያው ኢቫንጀሊካል ሚለው መጠሪያ ሉትራን ጋር ወይም እነ ሉተር ጋር አልነበረም 18ኛው መቶ ክፍለ ዘመን ጀምሮ ነው የኢቫንጀሊካል ሙቭመንት በተለየ ሁኔታ እንደ ትራዲሽን የቀጠለው ኢትዮጵያ ውስጥ ስትመጣ ግን እንደዚህ በጣም ስታርክሊ ይሄ ኢቫንጀሊካል ነው ይሄ ፔንቴኮስታል ነው ይሄ ሉተራን ነው ብለ ለመለየት እስከምትቸገር ድረስ አሲሚሌትድ ሆኗል ነምለ ኤኒዌይስ ወደ መሰረተ ክርስቶስ ሊድል አንዴ ቀጥታ ወደ መሰረተ ክርስቶስ ከመሄድ በፊት ጥያቄያችን ምን ላይ የሚያተኩር ነበር ፔንቴኮስታል ላይ አይደለም ስለዚህ የመሰረተ ክርስቶስ አትፈልግም እኛ የምንፈልገው የፔንቴኮስታል ነው አሁን እንደዛማ ካልከኩ ለምን እሺ የሙሉ ወንጌል ላንብብል በጣም አሪፍ የሙሉ ወንጌል ክፈትልን አንድ ቪዲዮን ክፈትልን እሺ አሁን አሪፍ ነው የሙሉ ወንጌል መሆኑ ከመጀመሪያ ጀምሮ ላሳይ የመጀመሪያውን ፔጅ አዋሳየንና የሙሉ ወንጌል ከዛ በኋላ ወደዛ እንሄዳለን እሺ አክቹአሊ ስርዓቱን ነግሮሃል ዶክተር ሻውል በጣም በጥንቃቄ የሚፈጸም ጾም ጸሎት ተይዞ ረጅም ጊዜ ማስተዋቂያ ተነግሮ ምናምን ትሚል ነው መሰረታዊ ክርስትና ትምህርት ኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ናይስ እሺ ዓመተ ምህረቱን ምናልባት እሺ ዓመተ ምህረቱንና 204 ገጽ 204 ይመስለኛል ካልተሳሳትኩ አንድ ደቂቃ ኦኬ ትንሽ ጠጋ ታረጋለህ አላገኘሁትም ቆይ አንዴ 200 ምናምን ላይ ነው እሺ
የክርስቶስን ሞትና ትንሣኤ የምናስብበት ሥርዓተ ቁርባን የጌታ እራት ወይም በሐዋርያት ሥራ እንደተጠቀሰው እንጀራን መቁረስ በመባል ይታወቃል። የቁርባን ሥርዓት ልክ እንደ ጥምቀት ሁሉ በወንጌል ትእዛዝ የተሰጠበት በሐዋርያት ሥራ ሐዋርያት የፈጸሙትና በመልእክቶች ውስጥም የተወሳ ነው። ጌታ ኢየሱስ አልፎ በተሰጠበት ምሽት ዳግመኛ ተመልሶ እስከሚመጣለት ድረስ ራሱን መታሰቢያ ሆኖ እንዲፈጸም እንጀራን የመቁረስና ጽዋን የመጠጣት ሥርዓት ደንግጎ ሄደዋል። አንደኛ ቆሮንቶስ 11:26 ይህ የእርሱ ጥያቄ ስለሆነ በዚህ መንገድ እርሱን ማስታወሱ በጣም ጠቃሚ ነው። እግዚአብሔር የሰውን ድካም በማወቁ ተጨባጭ የሆነ ምሳሌ መስጠት አስፈልጎታል። ተጨባጭ የሆነ ምሳሌ እንጀራው ለእኛ የተሰጠ የአካሉ ምሳሌ ሲሆን ወይኑ ፍሬ ጭማቂ ደግሞ ስለኛ በመስቀል ላይ የፈሰሰው የክርስቶስ ደም ምሳሌ ነው። ይህ ልጨርስል እዛችሁ ጋር ቁምና በኋላ የምናስታውሰው ነገር ህብስቱ የስጋው ምሳሌ ህብስቱ ዶክተር ሻወር ያሉት ህብስቱ የጌታ ስጋ ነው፣ ደሙም የማነው ወይኑም የጌታ ደም ነው ያሉት። አሁን ደግሞ ምሳሌም ነው ማለት ምሳሌም አይደለም። እናንተ ምሳሌነቱን ታውቃላችሁ አይደል? ቆይ ህብስቱ ለስጋው ምሳሌ የሚል መጽሐፍ ቅዱስ ላይ የሚልም ግን ቆይ እንልበታለን እሱ ላይ ቆይ እሱ ችግር የለውም። በሱ ጉዳይ መወያየት እንችላለን። ግን አሁን ህብስቱ ለስጋው ምሳሌ እሺ ጽዋው ደግሞ ወይም ደግሞ ለደሙ ምሳሌ እሺ ቀጥሉ እዛው ጋር ኦኬ እሺ ይታያል አይደል? ይህ ነቀፋ ኦኬ እኔ አሁን በሞባይሉ በኩል ይህ ነቀፋ የሌለበት ሲሆን የወይን ፍሬው ደግሞ ስለኛ እሺ የተሰጠን ምንድነው ቆይ ላምበው የፈሰሰው ያው በመስቀል ላይ የፈሰሰው የክርስቶስ ደም ምሳሌ ነው። ይህ ነቀፋ የሌለበት ሥርዓት ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል። ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል። this is a very important point ማለት ነው። ግን ልቀጥልልህ የጌታን ሞት በማሰብ ቆይ እሺ ጨርሰውና ምን ያህል ኢምፖርታንት እንደሆነ አብረን እናያለን። ቀጥሉ እሺ አይ ጸጋ ምናምን አትካፈሉበትም እንደዚህ አይነት ሐሳቦች ስለተንጸባረቁ የለም እኮ እዚህ ላይ አሁን ይሄንን ነው ያመጣው ጸጋ ክርስቶስ ለቤተ ክርስቲያን ተቀጥላለሁ ግን ጸጋ መካፈያ ነው የሚል ሌላ ታመጣለህ ተስፋ አደርጋለሁ ከታች ወይስ ይሄንን ነው? ቆይ አይ ችግር የለውም እንቀጥል። ይሄ ጸጋ አይደለም በፍጹም ቅዱስ ሥርዓቱን መስጠቱ ለቤተ ክርስቲያን ያለውን ፍቅር ያሳያል፣ ወደ ሰዎች ልብ ያመጣል ማለት ቅዱስ ቁርባን ውስጥ የእግዚአብሔር ፍቅር ይተላለፋል ማለት በፍጹም አይደለም። የእግዚአብሔር ምን ማለት ነው? ይሄ ምን ማለት ነው? አብራራልኝ እስኪ አንዴ እሺ ካለጅ እሺ ጨርሰዋል። በቃ ከዚህ በታች የእግዚአብሔር አለ ብዙ አለ ቀጥላለሁ፣ ግን ይሄን አብራራልኝ እሺ በቀላሉ አብራራለሁ። ከላይ ጀምሮ የተናገረው ህብስቱ ገና ከጅምሩ የጌታ ስጋ ሳይሆን ለስጋው ምሳሌ ነው ያለን። አሁን አንድ አበበ ብትጨርሰው ግን ጥሩ ይመስለኛል። ለምን ገና ከጅምሩ የጌታ ስጋና ደም ብለን ይጨርስልሃል እኮ ጨርሰውና ለምን መሰለህ ጨርሰው ያልኩ እሺ አንድ አዳምጠኝ። የጌታ ስጋና ደም አንደው ያደገኛል አንድ አዳምጠኝ። የጌታ ስጋና ደም ተብሎ ተጠርቶ ግን ደግሞ የጸጋ መቀበያ አንድሎም እንደዛ ነበር ነው የሚመስለው። እሺ አንድ አዳምጠኝ። እሺ ቀጥል ጨርሰው። ኦኬ አንድ አዳምጠኝ። ምን መሰለህ ጨርሰው ኖ አይደለም። አሁን ማስረጃ አምጡ አልክ አይደለ? እስቲ ጸጋ መቀበያ የሚል አስተያሳይ ነው። ቆይ ይሄው ላሳየህ እኮ ነው። አሁን ያንተን ትርጉም ብቻ ሳይሆን እኛ ደግሞ አንደርስታንድ ትርጉም ተውና የኔንም ያንተንም ትርጉም ተውና ጽሁፉ ላይ የእግዚአብሔርን ጸጋ የምንቀበልበት የሚል አሳየን ነው። ይሄ ጸጋ አይደለም ወይ? የክርስቶስን ፍቅር ወደ ቤተክርስቲያን እሺ ልጨርሰው አይደለም ወይ? ልጨርሰው ችግር የለውም። ለአንተ ብቻ ሳይሆን ለሚያዳምጡ ሰዎችም ስለሚጠቅም ልጨርሰው። በቃ ጨርሰውና ከዛ በኋላ ሪፍሌክት እናደርጋለን። እሺ ቴንክ ዩ ምንድነው የት ጋር ያለው ይህ ነቀፋ ከሞን የጌታ ሞት በማሰብ እሺ ወይንም ተመስገን ይህ ነቀፋ የሌለበት ሥርዓት ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል። የጌታን ሞት በማሰብ በአንድነት ተሰባስበው ሥርዓቱን ሲያከብሩ በክርስቶስ አካልነት በማዕዱ ዙሪያ በእግዚአብሔር ፊት እንደሚቀርቡ ያመለክታል። እነዚህ ነጥቦች አትርሳ። ቀጥል። አረሳም ምንም ያገናኝ ነገር እንደሚልበት አለ። ቀጥል። እሺ ዕብራውያን ምዕራፍ 10 አንተ በትጨርስ ተሰቃለህ አባ እስቲ ጨርስ። እሺ ዕብራውያን ምዕራፍ 10 ከቁጥር 19 እስከ 22 ይቀጥላል።
የቅዱስ ቁርባን አገልግሎት ስርዓት ከዘመናት ጀምሮ ማዕከላዊ የአምልኮ ስርዓት መፈጸሚያ ሆኖ ቆይቷል። በአሁኑ ዘመናዊ በሆነው ዓለም ግን እስቲ ገጽ ስንት ነው? 205 206 የቱ ነው? እሺ ናት። በአሁኑ በዘመን ስርዓት ከአምልኮ ለመሸሽ ሲሉ አንዳንዶች የጌታን እራት ቸል ብለውታል፣ ይወቅሳሉ። ጭራሽ እግዚአብሔር የጌታ እራት ምናምን የሚባል ነገር የለም እኮ አላለም። እሺ እግዚአብሔር መንፈስ ቅዱስ አንድ ሳቅ እያመለጠ ነውና ይሄ ለቅሶን የሚቀድም ሳቅ እንዳይሆንብህ በል ተረጋጋ። መጀመሪያ ተረጋጋና አንብበው እና የጌታ እራት የሚባል ነገር ወይ ምንድነው ጴንጤው ጋር የለም ማለት ነው። ግን ለእናንተ እኮ አይደለም ይሄ መልስ። አንዴ ማይ ብራዘር በጌታ እራት ውስጥ የእግዚአብሔር ጸጋ ይተላለፋል። ያ የሚተላለፈው ጸጋ ደግሞ ለመቀደሻ ነው የሚል ለሳንክቲፊኬሽን ነው የሚል ክሌም ስላለ እሱን እየፈለግን ነው እዚህ ውስጥ። ስለዛ ይሄ ከለቅሶ የቀደመ ሳቅህን ተወውና እስቲ አንብበው ማለት ሌላ ሰውም እንዳይታዘብ ተለቀቀ። እሺ አይ አክቹአሊ እኔ ምንም ዲፌንድ ማረገው እንትን የለም። አዲስ ካቴኪዝም አንጽፍ ኦሬዲ ያለው ነው። አንተም ገበያ ላይ እንትን የምታነበው ነገር ነው። ቀጥል አንብበው። እሺ ጌታ እራት ብለው ቸል ብለውታል። እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ ከህዝቡ ልብ ካወጣውና በእርግጥም አምልኮ መንፈስ የሌለበት ስርዓት ብቻ ከሆነ ግን ስርዓቱ ብቻ ጠቃሚ አይሆንም። አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ ትርፍ ያለበት ነገር ሲሆን ከክርስቶስና ከጸጋው ስራ ፊትን መመለስ ደግሞ ወጥመድና ጥፋት ነው። በጊዜው ይህንን የጌታ እራት እንድንወስድ የሚያስገድድ ጥብቅ ህግ ባይኖርም የጥንቶቹ አማኞች የተመለከትን እንደሆነ ግን ይህ ስርዓት የሚፈጽሙት ዘወትር እሑድ እንደነበረ ግልጽ ተደርጎ ተቀምጧል። የሐዋርያት ሥራ ምዕራፍ 20 ቁጥር 7 አማኞች በኩራታቸውን የሚሰበስቡት በዚህ የሳምንት መጨረሻ ቀን ስለነበረ የጌታን ስርዓት ለመፈጸም ይህ ቀን ይመቻቸው ነበር። አንደኛ ቆሮንቶስ 16:2 እኛ በተፈጥሯችን ቀዝቃዛዎችና የማናመሰግን ብንሆን እንኳን ዋነኛው የክርስትና ህይወታችን መሰረት የቆመው በክርስቶስ ሞትና ትንሣኤ በተደረገልን ደህንነት ላይ ነው። ይሄ ነው የሙሉ ወንጌል የመሰረተ ክርስቶስን አድል አንብብልን። ቆይ አይ መሰረተ ክርስቶስን ማን ብሎ የጴንጤን ነው እየጠየቀን ያለ ነው። አሁን የሙሉ ወንጌልን ጨረስክ? ጨርሻለሁ። እሺ እዚህ ውስጥ አሁን ያንተን ትርጓሜ አይደለም የምልህ ኤቢ ማለት ከ3700 ሰው ፊት ስትጠየቅ በስነ ስርዓት ለመመለስ ሞክር ማለት ይሄ ከፊዙ ምናምን ራቅ ብለህ ማለት ነው። ካንተ የማይጠበቅ ነገር አታደርግ። እሺ አሁን ባነበብከው ውስጥ አንደኛ የጌታ እራት የጌታ ስጋና ደም ነው የሚላል። ገና እንደው ከዚህ ነው እንደምንጀምር የጌታ ስጋና ደም ነው የሚላል። ምን መሰለህ ቃሌ አቂቅር ወዳጄ የጠየኩን መጀመሪያ መልስ ምን መሰለህ ሳይሆን መሰለኝ አይደለም ኢንተርቪው አይደለም የጌታ ስጋና ደም ነው የሚል አለ የለም? ኖ አሁን ይኸውልህ አኬ አንተ እኔ ካነበብኩልህ ውስጥ የጠየኩን መልስልኝ ኤቢ የጌታ እራት ገና ከዚህ ነው የሚጀምርልህ። ከዛን ወደ ጸጋ ወደ መቀደሻ ወደ ሳንክቲፊኬሽኑ ሊሄድበት ነው። ገና ከጅምሩ የጌታ እራት ራሱ የጌታ ስጋና ደም ነው የሚል አለ የለም? ኖ አንድ አዳምጠኝ። አንተ ደግሞ አለ የለም ጥያቄው ኖ አንድ አዳምጠኝ። አንተ አዳምጥ ኢንተርቪው ሳይሆን ውይይት ነው አይደል? አዳምጠኝ እኮ አይደለም ኤቢ ኖ አንተ አዳምጠኝ ነው። ለማንኛውም አንብቤልሃለሁ አንተ እንደፈለክ ተረዳው። ወዳጅ ሌሎች እንደፈለክ ተረዳው ሳይሆን አሁን አንተ ያነበብከው ውስጥ ገና ከጅምሩ እሺ አብራራልኝ ካልከኝ ላብራራልሽ። አብራራልኝ አላልኩም። ጥያቄ ያንተን ማብራሪያም የኔን ማብራሪያም እንተውና ጽሁፉ ላይ ስላለው ነገር እንነጋገር። ጽሁፉ ላይ ስላለው ነገር ስንነጋገር ስለ ጌታ እራት ተነስቶ ሲወራ ምንድነው ስለ ህብስቱና ስለ ወይኑ ማለት ነው ተነስቶ ተወርቷል። ከጌታ ስጋና ደም ጋር ያለው ግንኙነት ምን እንደሆነ ተነስቶ ተነግሯል። አሁን እየጠየቅኩ ያለሁት ያ የጌታ እራት ገና ከጅምሩ የጌታ ስጋና ደም ነው ተብሎ እዚህ አሁን ያነበብከው ውስጥ ተጠርቷል ወይስ አልተጠራም? የጸጋ መቀበያ አይደለም ትላላችሁ ብለህ አይደል ማስረጃ ያመጣውልን? ወዳጅ ሆይ የጸጋ መቀበያ የሚልም ሽታው የሚልም እሱንም ልናየ ነው። የጌታ እራት እኔ ላሳይሃ ወዳጅ ሰነድ አይደል እንዴ? እኔ ላሳይ መልስ። የጌታ እራት የጌታ ስጋና ደም ነው የሚል አለ የለም? አለ ወይስ የለም?
እሺ አንተ ለምትፈልገው ዓላማ ነው አይደል? ስለዛ በቃ ተው ቻው ቻው። እሺ በቃ የለም አይተዋል። በቃ ጭቅጭቁን ስለማንፈልገው ማለት ነው። ገና ከጅምሩ የጌታ ስጋና ደም ብሎ የሚያምኑ ይሄ ደግሞ በጣም የሚያስደንቅ ነው። እናምናለን ብሎ የሚመጡ ሰዎች ሊኖሩ ይችላሉ። ካላቸው እሰየው። ግን አሁን በተነበበው ውስጥ ደግሞ ስናየው ጭራሽ ሙሉ ወንጌልን ከእምነት መገለጫው አንፃር እንኳን ጸጋ መቀበያ ገና የጌታ ስጋና ደም ብለው ማላመኑ ዶክተር ሻወር ግን ያሉን የጌታ ስጋና ደም የጌታ ስጋና ደም ብለው ነበር ያመኑት አይደል? እንደው ፊሎሶፊካል ነገር አንጠቀምም ምናምን፣ ግን የጌታ ስጋና ደም ነው አይደለም። የእግዚአብሔር ጸጋ መቀበያ ነው። ያ ጸጋ እንዴት ያለ ጸጋ ነው ብዬ ለሳንክቲፊኬሽን የሚሆን ለመቀደሻ የሚሆን ብለዋል። እንደዚህ አይነት ነገር አሁን እዚህ ከተነበበው ውስጥ አለ በእግዚአብሔር የለም። ፍቅሩን ወደ ልባችን ያመጣል የሚል ነገር ተነግሯል ተባለ። አዎ ፍቅሩን ወደ ልባችን ያመጣል ተባለ። በምን መልኩ ነው እንደዛ የተባለው? ስርዓቱን ሲያከብሩት እዛው ላይ እንደተቀመጠው ማለት ነው። ህብስቱ ለጌታ ስጋ ምሳሌ ሆኖ የጽዋው ጭማቂ ይለና ለጌታ ደም ምሳሌ ሆኗል። በመስቀል ላይ ለፈሰሰው ለጌታ ደም ምሳሌ ሆኖ ደሙ ሆኖ አይደለም ስጋው ሆኖ በፍጹም የለም። እንደዚህ አይነት ትምህርት ጠፍቷል ከፕሮቴስታንቲዝም አሁን ርቋል። ሰው ምን አለ? ያንን ነገር ስንቀበል ያንን ስርዓት ስንወስድ ሞቱና ትንሣኤውን እየተናገርን እያሰብን እናደርጋለን። ስለዚህ ያንን ስርዓቱን ስንፈጽም በዛ ስርዓት ውስጥ ያንን እያሰብን ምናምን ስለምናደርግ የእግዚአብሔር ጸጋ ወደ ልባችን ይመጣል፣ ይቅርታ የእግዚአብሔር ፍቅር ወደ ልባችን ይመጣል የሚል ነገር እናስቀምጣለን እንጂ በቅዱስ ቁርባን ውስጥ ቅዱስ ቁርባን ስንቀበል በዛ ቅዱስ ቁርባን ሚንስ ኦፍ ግሬስ ሆኖ ጸጋን ማስተላለፊያ ሆኖ የእግዚአብሔር ጸጋ ወደ እኛ የሚመጣበት እና የምንቀደስበት ነው የሚል ሽታው የሚል እንኳን እሱ ጋር ማትድረስ ገና ከጅምሩ የጌታ ስጋና ደም ብሎ የሚያምኑ አይመስለኝም። የት አለ ወዳጅ? የለም። ሌላ ፕሮቴስታንት ካለ ከጴንጤኮስታል ያልኩት ኤምኬሲ የጴንጤኮስታል ውስጥ ያለች አትመስለኝም። ሲጀመር አመጣጧም ከጥንትም ጀምሮ ከመጡት ውስጥ ያለችውና ግን ወጣ ያለች ናት። የነሱንም ማሳየት ይችላሉ ከፈለጋችሁ። ከዚህ በፊትም ማሳየቻችኋለሁ አመጣጧ ከየት እንደሆነ ማለት ነው። ከሜኖናይት ነው። እሺ አዎ ታይቶ አልፎ እሺ እስቲ ፕሮቴስታንቶች ካላችሁ እናስገባ እስቲ ሌሎች ነይ ግቢ እስቲ። የለም መልክ ምንድነው የሆነ ሰው በቃ አለ ይሄው ማስረጃ ላሳይ ምናምን ነገር ብሎ ይገባና አንበብ ስትለው መሳቅ ከጀመረ ምን አልኳችሁ? ለቅሶን የሚቀድም ሳቅ ስላችሁ ነበር ቅድም። እንኳን የእግዚአብሔር ጸጋ መቀበያ ሊሆን ይቅርና የጌታ ስጋና ደም ራሱ ላይ እንትን ያለ ይሄ የሚያስለቅስ ነው። ስለዚህ ይህን ለቅሶ የሚቀድም ሳቅ ሲስቁ እናያለን እንዲገቡና እንደዚህ አይነት ሰዎች ናቸው እና አታመልጡም እና በጴንጤ ውስጥ የአብስትና ወይን የጌታ ራት እውነተኛ የጌታ ስጋና ደም ነው ብለው ካመኑ የሚያምኑት ከጎን ያለው ይሄኛው ሰው ማን ነው? ጃፒ ነው ምንድነው የሚባለው? ይሄ ፕሮስፐሪቲ ጎስፐል ምንድነው? የብልጽግና ወንጌል ሰባኪው ነው። ይሄ ነው ካመኑ የሚያምኑ እንጂ ይሄ ሙሉ ወንጌል ምናምን ይሄ አንቃወማቸዋለን የምትሏቸው ማለት ነው። እነዚህ ናቸው ካመኑ የሚያምኑት። እስቲ አሰሚን እስቲ ለጌታ ይሁን። የጌታ ኢየሱስ ክርስቶስን ስጋና ደም ስንወስድ ሕይወት እንካፈላለን። ማላ ሳንትሬ ደበኒያም ሕይወት እንካፈላለን። የጌታ ኢየሱስ ስም የተባረከ ይሁን። አሁን ይሄ ሰውዬ ማለት ጴንጤዎች እንቃወማለን አንቀበሉም የሚሉት ናቸው ብዙዎቹ። እንግዲህ ሁሉም አይደለም፣ የራሱ ተከታዮች ስላሉት የራሱ ተከታዮች ይከተሉታል። እንደነዚህ አይነት የብልጽግና ወንጌል ሰባኪያን ናቸው እንደውም ከናንተ ይልቅ እንደዚህ ብሎ የሚሰብኩት። በጣም የሚያስቀው። እስቲ እንቀጥል እስቲ። ዛሬ በደንብ አስረግጬ የምነግራችሁ ነገር ምንድነው? የክርስቶስ ኢየሱስን የስጋና የደሙን ምሳሌ ሳይሆን የምንወስደው መጽሐፍ ቅዱስ እንደሚል ስጋዬን የበላ ነው የሚለው፣ ደሜን የጠጣ ነው የሚለው። ይሄ ምን ነበር የሚሉት? ከስር የሚጮሁት ከፕሮፌቶች ለሶኮል ፕሮፌትስ ከነሱ ስር እያሉ ምን ነበር የሚሉት? ጎ ፓፓ ነው የሚሉት። ምንድነው ምን ነበር የሚሉት? ፕሮፌሳይ የሚሉት ሰዎች እንደዛ በልበል እያለ ኢየሱስ ሲናገር ምሳሌውን አይደለም ንቀበል ጎ yes prophesy እሺ ሰምታችሁታል። ምሳሌውን አይደለም የምንቀበለው የጌታን ሻርፕ ሹተር ይላልናቱ የጌታን ስጋና ደም ነው የምንቀበለው እንጂ የጌታን ስጋና ደም ምሳሌ አንቀበልም። ያቺ ሙሉ ወንጌል ለሚሰር ደግሞ አለች የተባለው ምንድነው? ቀደም ልጅ መጥቶ ሲያነብልኝ የነበረው የጌታ ስጋና ደም ራሱ ብላ ለመጥራት አልደፈረችም።
በዚህ ደረጃ ነው የማይደፍሩት። የጌታ ስጋና ደም ራሱ ብለው ለመጥራት አይደፍሩም ብዙ ጊዜ ማለት ነው። ጭራሽ ምሳሌው ነው ነበር ያለችው። ለጌታ ስጋና ደም ምሳሌው ነው አለች ሙሉ ወንጌል። ይሄ ወንድማችን ደግሞ ምሳሌውን አይደለም የምንወስደው የጌታን ስጋና ደም ነው አለ። እስቲ ቀጥይ ደግሞ እንስማ። አርጋዱ እናንተ የተቆረሰ ስጋዬ ነው ስለናንተ የፈሰሰ ደሜ ነው የሚለው። ስለዚህ የምንወስደው የክርስቶስ ኢየሱስን ስጋና የክርስቶስ ኢየሱስን ደም ነው። ክብር ለጌታ ይሁን። የደሙን ምሳሌ ወይም ደግሞ የደሙ የስጋውን ምሳሌ ሳይሆን የክርስቶስ ኢየሱስን ስጋና ደም ነው የምንወስደው። መጽሐፉ የሚነግረን እንደዛ ስለሆነ የጌታ አምላካችን ስም የተባረከ ይሁን። አርጋዱ ይሄ የጌታ አራት ለምሳሌ አልጋነሽ እየሰማሽ ሄሉ አንቺ አድክም ይስቲዩ ሄሉ ባይዚ በጣም እያሳቀች ግን የሚገርም ትምህርት የምትሰጥ ሰው ናት። ባይዚ ሄሉ በቃ እኔ የምን ጊዜ ምርጥ ነች። በጣም ወዳትና ፕሊዝ እኔ ሄሉ ይሄን ቪዲዮ የምታሳየንን ልጅ ማለት ነው ማታቋት ካላችሁ ድንገት አሁን አዳዲሶች ምናምን ከመጣችሁ ፕሊዝ ፎሎ አድርጓት። በተአምር እንዳታመልጣችሁ። በጣም ክርስቶስን ነው የምላችሁ። በጣም የተወደደች እህት ናትና ቪዲዮዎችን ስትለቃቸው አንደኛ በጣም እውቀቱ እንዳላት ያሳብቅባታል። ይሄ ነው እውቀት ይጠይቃል። በነገራችን ላይ እንደዚህ ነገሮችን ለመልቀቅ ያለውን ልዩነት ከኛ ጋር ያላቸውን ልዩነት ፕሮቴስታንቶች እርስ በርስ ያላቸውን ልዩነት ከመጽሐፍ ቅዱስ ጋር የሚጣረሱበትን ነገር ምናምን ለይቶ አውቆ ከዛ በኋላ ስህተቱን ፈልፍሎ አውቆ ምንም የሆነ ሌላ ነገር ሳይጨምሩ ግን በቀሰታቸውን ማሳየት ስታሳይ ደግሞ ፈኒ በሆነ መልኩ ስለሆነ የምታሳየው ሳይደብራችሁ እየሳቃችሁ ነው እውቀት የምትይዙትና ሄሉን ፎሎ ማድረግ ፕሊስ እንዳትረሱ። እሺ አልጋነሽ እስቲ ክፈችው። የሆነ ነው። አንዳንድ ሰዎች በጌታ እራት በኩል የሚናገሯቸው ሌሎች ልምምዶች አሉ። እኛ እንደ ቤተክርስቲያን ይሄንን ብዙም አናበረታታም። መለስ አድርጊው ይሆናል ማለት ነው። ትንሽ ብቻ አማርኛ የትራክ ለጌታ ይሁን። የክርስቶስ ኢየሱስን ስጋና ደም ነው የምንወስደው። መጽሐፉ የሚነግረን እንደዛ ስለሆነ የጌታ አምላካችን ስም የተባረከ ይሁን። ማነሽ አልጋነሽ ይሄ የጌታ እራት ለምሳሌነት የሆነ ነው። አንዳንድ ሰዎች በጌታ እራት በኩል የሚናገሯቸው ሌሎች ልምምዶች አሉ። እኛ እንደ ቤተክርስቲያን ይሄንን ብዙም አናበረታታም። ያ ማለት ምን ማለት ነው? በአጭር አማርኛ የትራፊክ ምልክት አይታል ማለት ትራፊክ ነው ማለት አይደለም። ምን ማድረግ ይቻላል? ማሺ ይሄ ለዚህ ማልቀስ ይቻላል። የምር ማልቀስ ይሻላል። ማልቀስም አይሻልም የሚባል ነገር የለም። ለዚህ ያስለ ማልቀስም አይሻልም። ማልቀስ ይሻላል እንዴ? ይሻላል። እሺ ሰው የትራፊክ እንትና አየህ ማለት ትራፊክ አይደለም ማለት ነው ምናምን ሰው ህብስትና ወይንን የጌታ ስጋና ደም ምሳሌ እንጂ እንደዛ አየህ ማለት ያ ህብስትና በቃ የጌታ ስጋ ነው ማለት አይደለም። ስለዚህ አንዳንዶች በጌታ እራት ላይ የሚናገሩት አንዳንድ ነገር አለ እኛ አንቀበልም ለይርሳናል። ስለዚህ አንዳንዶች በጌታ እራት በኩል የእግዚአብሔር ጸጋ ይቀበላል ምናምን ብትል አይቀበልም። የትኛው ነው ትክክል? የትኛው ነው መጽሐፍ ቅዱስን እያነበበ ያለው ወይም እየተረዳ ያለው? እንዴት የምታውቁት መጽሐፍ ቅዱስን ተረዱት አልተረዳችሁት የሚለውስ በምን ነው የምታውቁት? እሺ አንዳንድ ሰው ኮሜንት አይጻፍ አርፈህ ተቀመጥ አለ ብለህ ስትታሰር ይገባል። ወደድ ሰው እሺ አንተ ልብ ይጠይቃል ልላልኩኝና ከዛ በኋላ የታሰርኩ ጊዜ ይሄው ልብ ይጠይቃል ቢሉኝስ ይብራብኝ። እሺ ሰው ፕሮቴስታንቶች ካላችሁ ኑ ፕሊዝ ኑና በጴንጤ ውስጥ እንደዚህ አይነት ትምህርት አለ ወይ አይኑር እያልን አይደለም ባይዘው ቢኖርም ደስ ነው የሚለን። ለምሳሌ ጴንጤዎች አይ ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት የራሱ የጌታችን ኢየሱስ ስጋና ደሙ ነው ብላችሁ ብታምኑና የእግዚአብሔርን ጸጋ የምንቀበልበት ነው ያውም ለመቀደሻነት እንድንቀደስበት የምትሉ ከሆነ ደስ ይለናል። ማለት የምንከፋው ይመስላችኋል እንደዚህ ብላችሁ ብታምኑ? ቢያንስ ግን ያው ትምህርታችሁን አሻሽላችኋል እንላለን። ስለዚህ ወደ እንደዚህ አይነት አስተምሮ ብትመጡ በጣም ደስ የሚለን። ስለዚህ ምንድነው የሚቀረን? እናንተን ለማስረዳት ሌላ ለማሳመን የሚቀረን ብዙ ነገር አይኖርም። ጥምቀትን የምታምኑልን ከሆነ ቅዱስ ቁርባንን የምታምኑልን ከሆነ ምን ቀረን? ብዙም የሚቀረን ነገር አይኖርምና ሰሎሜ ሰላም ለእርሶ ይሁን ወይም ላንቺ ይሁን። ወጣሽ ቆንጂት። እሺ
እና ከኛ ላይ ብዙ ጊዜ ውላጤ ዘንበለ ውላጤ የምለውን እናምናለንና ዘንበለ ውላጤ ከኦሪት ዘጸአት ላይ ያለውን ያ የተሰዋ በግ ከዛ አንፃር ያብራራሉ አባቶችም እና እውነተኛ ጌታ ስጋና ደም ነው። እንዴት ይሆናል የሚለው ብዙ ጊዜ እኛ ጋር ማብራሪያ ሰው ዳግም ይወለዳል ሲባል እንዴት የሚለውን ነው እሱ የእግዚአብሔር አሰራር ነው። የጌታ ስጋና ደም እውነተኛ ጌታ ስጋና ደም አዎ አሜን ብለን ነው የምንቀበለው። እንዴት የሚለው በዚህ ፕሮሰስ ምናምን ያው እንግዲህ ኦርቶዶክሳውያን መጠን ነው ይላሉ አይደል መምህራችን። ኦርቶዶክሳዊነት መጠን ነው፣ ከመጠን ያለፈ ከዲያብሎስ ነው ከኛ አይደለም ማለት ነውና ቃሉት ያሰማልን። ግን ጥሩ አብራርታል። ያው የነሱ የለም በነገራችን ላይ ከየትኛው ማለት የትኛው ነው ያሳየው ጭራሽ የጌታ ስጋና ደም የሚለው ጭራሽ እኮ ጠፋ። እሱ ደግሞ ችግር ነው። ቢያንስ እሱ ቢኖር የተሻለ ይመስለኛል አይደል እንዲያቂ ብዙ ጊዜ እኮ ዲቤት ተደርጓል እዚህ ላይ የት ነበሩ ከዚህም በፊት የዛሬ 2 ዓመት 1 ዓመት እኮ በጣም የጦፈ ክርክር ነበር አይደለም በሚለው ማለት ነው። ምንም አይሰጥም ያው ምሳሌ ብቻ ነው። እሺ የሚያሳዝነው ግን 30 ዓመት ሙሉ ወንጌል እየኖረ የእምነት መግለጫዋን አለማወቅ በጣም የሚያሳዝን ዝም ብሎ ነው በቃ መቀመጫ ያዘው ማለት ነው። ትርፍ የሆነ ሰው አይሽ አንጾኪያ ሰላም ደርሶ ይሁን። ሰላም ሁላችሁም ሰላም ብያችኋለሁ። ምን እሺ የት ነው ያው ቤት እንዳትለኝ ቃለ ሕይወት ቤተክርስቲያን እሺ ቃለ ሕይወት በፔንቴኮስታል ዲኖሚኔሽን ውስጥ ነው ያለችው። አው ቁርባት እንትን የኢየሱስ ክርስቶስ ሞትና ትንሣኤ መታሰቢያ እንደሆነ ያው በደንብ ታስተምራለች። አይ እሱ ላይ አይደለም፣ እሱ ላይማ ሁሉም ይላል። ቃሉን እኮ ይዞታል። መታሰቢያ የሚለውን እኛም እንቀበላለን። በነገራችን ላይ ግን መታሰቢያ ሲባል ምንድነው የሚለው ላይ እሱ ላይ ላንግባባ እንችላለን እንጂ ማለት ነው። አሁን እየተጠየቀ ያለው ጥያቄ ምንድነው? በዚህ መረጃ እንግዲህ ቃለ ሕይወት በፔንቴኮስታል ስር ከሆነች ማለት ነው፣ በፔንቴ ስር ከሆነች የእግዚአብሔር ጸጋ መቀበያና መቀደሻ ነው ብላችሁ ታምናላችሁ? እና ደግሞ የጌታ ስጋና ደም ነው ያ ምንድነው የሚቀርበው የጌታ ራት የጌታ ስጋና ደም ነው ብላችሁ የምታምኑት? እንትን መቀደሻ ሳይሆን መቀደሻማ እምነት ነው። እምነት ሆኖ ያለ ግን ኢየሱስ ክርስቶስ ስጋና ደሜን የሚበላ ለምሳሌ እንትን ዮሐንስ ወንጌል 6:54 ስናይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ ምግብ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። እንትን የሕያው አብ እንደላከኝ እኔም ከአብ የተነሳው ሕያው እንዲሁ የሚበላኝ ደሜንም የሚጠጣ በእኔ ያው እንትን የዘላለም ሕይወትን ያገኛል እያለ ይናገራል። ለምሳሌ እንደው እኛም መታሰቢያ እንዲሆን ያው እንጠቀማለን። ሕይወት ያገኛል የሚል አንበበ መታሰቢያ እንዲሆን ብለጥቋቸዋል። አንጾኪያ አሁን ይሄንን ታምነዋለህ? የዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለው የጌታ ራትን የሚያመለክተው አይደለም? አዎ ስጋ ማለት እንትን የኢየሱስ ክርስቶስ ስጋ ማለት ያው ራት ማለት ስጋ እኮ ነው። ምንድነው ልዩነቱ? የጌታ ራት ከሆነ እዚህ ጋር ዳሜንና ስጋሄን ማለት አሁን ቁርባንና እኔ እንደዛ ብዬ ነው ማለት ነው የምንጠቀመው። ምንድነው ልዩነቱ? ጌታችን ኢየሱስ ስጋዬና ደሜን ሲል የጌታ ራትን የሚያመለክት ነው ብዬ አምናለሁ። የጌታ ራት እንደዚህ አታምንም? አምናለሁ። እኔ እንደዛ ነው ማምነው። የጌታ ራት ነው ብዬ ነው ማምነው። ለዚህ እኮ ነው መልስ ሰጠው። ታዲያ ምንድነው አሁን ችግሩ? እዚህ ጋር ደሜን የሚጠጣ ስጋዬን የሚበላ በእኔ ይኖራል። ምንድነው ልዩነቱ ታዲያ? ጥሩ ነው። አሁን እኮ እሺ አሁን ይሄንን አንተ ማለት ጥሩ ነው። አሁን አንተ በቃ መጽሐፍ ቅዱስን የምታነብ ጥሩ ሰው ሆነ ይሄንን ነገር አገኘ እና ጥሩ ነው። እግዚአብሔር ደግሞ አሁን አብዝቶ ይርዳል። አሁን አንተ ያለህባት ቤተክርስቲያን ደግሞ ይሄንን ዮሐንስ ወንጌል ምዕራፍ 6ን ጠቅሳ የጌታ ራት
አሁን ይሄ ስጋውን ይበላ ደሙን ይጠጣ የዘላለም ሕይወት አለው ስለሚል ይሄንን ጠቅሳ ለጌታ እራት የተናገረችበትን እስቲ ያሳየኝ። አንተ ጥሩ እንዲሁ ደግሞ እንትን አንደኛ ቆሮንቶስ 11:4 ላይ እንደዚህ ይላል ጌታ ኢየሱስ አሳልፎ አባ አንድ አንተ ያለበት ቤተ እምነት ደግሞ እያልኩ ነው አንጾኪያ ዮሐንስ ወንጌል ምዕራፍ 6ን ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለውን ጠቅሳ ለጌታ እራት የተናገረችበትን እስቲ አንተ ያለህባት ቤተ እምነት የተናገረችበትን አሳየኝ። አንተ መናገር ጥሩ ነው ትክክል ነህ። ይኸው አንተ አሁን ከመጽሐፍ ቅዱስ ጋር እየሄድክ ነው። ግን ድንገት ግን እኔ ለምሳሌ መጽሐፍ ቅዱስን ነው የሚያምነው እኔ ጥሩ ነው እንደዛ ማመን ጥሩ ነው። ዮሐንስ ወንጌል ምዕራፍ 6 የጌታ እራት ነው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ያለው ስለ ጌታ እራት የተነገረ ነው ማለት ይኸው በጣም ምርጥ ነው። ደግሞ ይሄንን ቪዲዮ ወስዳችሁ አክሊል ለፕሮቴስታንቱ ልጅ አጨበጨበለት በሚል ርዕስ እንትን ዩቲዩብ ላይ ደግሞ ለቀቋላችሁ ዩቲዩበሮች በቅዱስ ሚዲያ ይፈቱ። ፕሮቴስታንት ማለት እንደዚህ ነው እኮ የሚያምነው። ቆይ አንዴ ቆይ እሺ አንጾኪያ አንዴ ልጨርስ። እሺ ፕሮቴስታንቶች ዮሐንስ ወንጌል እሺ አሁን መጀመሪያ ካንተ ልጀምር። እኔ አሁን አንተ ላይ ትኩረት አድርገና ዮሐንስ ወንጌል ምዕራፍ 6ን ተጠቅመ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል ብለህ ከጌታ እራት አንፃር አስረዳህ። ይሄ በጣም ትክክል ነው ክርስቲያናዊ ነው። ይሄ በቃ የእግዚአብሔር ፍቃድ የጌታችንም ንግግር ነው አለቀ። ግን አንተ ከመጽሐፍ ቅዱስ ጋር ልክ እንደዚህ መጣበቅ ስትጀምር ፕሮቴስታንት መጥቶ ግን ባንተና በዚህ እውነታ መካከል ይገባና ይነጥላል። በምን መልኩ አይ ይሄ ስለ ጌታ እራት አያወራም ይላል ነው አይደል? እኔ ፕሮቴስታንትን ሳይሆን የሚያምነው እኔ መጽሐፍ ቅዱስ የተጻፈው ጥሩ ነው። ግን አሁን አንተ መጽሐፍ ቅዱስን ማመንህ እያበረታታው ነው በጣም ጥሩ ነው እያልኩኝ። ግን ፕሮቴስታንት ደግሞ አሁን አንተ ያለህበት ቤተ እምነት ደግሞ እንዳንተ እያመመ አይደለም። አንተ ምንድነው ልባም ከሆንክ እና የምር መጽሐፍ ቅዱስን ከሆነ የምታነበው እና የምትቀበለው የምታምነው መጽሐፍ ቅዱስን ከሆነ እንግዲያውስ መኖርም ያለብህ መጽሐፍ ቅዱስ በትክክል የምንማርበት ወይ ትክክለኛ የመጽሐፍ ቅዱስ መረዳት ያለበት ቦታ ነው ሄደ ማምለክ ያለብህ እንጂ አንተ ምንድነው ስጋዬን የበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። ስለዚህ እንደዚህ ብሎ ያስተማሩ እኮ እንትን የፕሮቴስታንት አባቶች ናቸው እኮ እንደዚህ ብሎ ላይ እንትን ያስተማሩ እንደዚህ ብሎ አስተምሩ ወይ እነሱ ናቸው። እኔ ተረጋይታ መጣው እነሱ አስተምሩ ወይ አንዴ ከትልቅ ይቅርታ ጋር አንተ ያመጣኸው ከነሱ ተምረህ ሳይሆን ከመጽሐፍ ቅዱስ ተምረህ ነው። ይሄንን በቀጥታ ነው የምነግርህ። ይሄንን የተማርከው ከፕሮቴስታንት መምህራን አይደለም። በተለይ አሁን አንተ ካለህባቸው ማለት ነው። በተለይ በጴንጤ ውስጥ ነው ያለው ስላልከኝ ከጴንጤ አንዴ ከጴንጤ መምህራን እንደዚህ አይነት ትምህርት አታገኝም። እንደዚህ አይነት ትምህርት የምታገኘው ከመጽሐፍ ቅዱስ ነው። ከጴንጤ መምህራን እንዲህ አይነት ትምህርት አግኝቻለሁ ካልክ አንድ ማስረጃ ስጠን እስቲ። በመጽሐፍትም በቪዲዮም ሊሆን ይችላል። ምንድነው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው የሚለው ምንድነው? የጌታ እራትን ያመለክታል ያሉበት ነው። እንትን ምን አልከኝ? ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል። እኔ ከአብ የተነሳ ሕያው እንደምሆን የሚበላኝም ከእኔ የተነሳ ሕያው ይሆናል የተባሉ ክፍሎች ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም እየተባለ ተነግሯል። ይህ የተነገረው ስለ ጌታ እራት ነው ብሎ ይላል። እንዲህ ብሎ ያስተማረ ስለ ጌታ እራት ነው ብሎ ያስተማረ ዮሐንስ ወንጌል ምዕራፍ 6 ነው። አሁን እንትን እኔ ለምሳሌ በአካል ነው የተማርኩት። አሁን ቪዲዮ ምናምን የለኝም። እንደዚህ ብሎ ነው ያስተማሩ። አሁን እዚህ ስንት ሰዎች አይ እስቲ መለስ እንደዚህ ያለ አንተ የምታምነው ፕሮቴስታንት መምህር አለ? በጣም እንደው ትክክለኛ መምህር ነው የምትለው ፕሮቴስታንት መምህር? ኦኬ ለምሳሌ እዚህ ሶሻል ሚዲያ ላይ እንትን የሚያወራው ነገር አንዳንዱ በጣም ስህተት ነው። ለምሳሌ እንትን ያዕቆብ መልእክት ምዕራፍ 2 ቁጥር 20 ምናምን ላይ ያለውን እምነት ብቻ ያድናል አይልም። እምነት ከስራ ተለይቶ ይሞታል ነው። እሱ እኔ አላምንም። ምንም ጴንጤ ቢሆን አንተ ጴንጤ አይደለም። አሁን እኮ አንተ ይኸውልህ አሁን አንተ እዛ ሄድክ እንጂ ወደ ጴንጤ ትሄዳለህ እንጂ አንተ እኮ ክርስቲያን ነህ። አሁን እኮ አንተ በጣም ይቅርታ አድርግልኝና አሁን እዛው ቤት ውስጥ ዝም ብለህ ቁጭ አልክ እንጂ አስተሳሰብ ይሄ የምትረዳበት ነገር ጴንጤያዊ አይደለም፣ ፕሮቴስታንታዊ አይደለም። አሁን በጣም ይቅርታ ክርስቲያናዊ ነው። ይኸውልህ ይሄንን ለመረዳት ይሄ ያስተማረች ቤተክርስቲያን እንደዚህ ብላ ነው ያስተማረችኝ። ስለዛ እንደዚህ አድርግሽ። አሁን እዚህ ሶሻል ሚዲያ ላይ እንትን የሚያወራው ነገር ሚዲያው ብቻ አይደለም። ሶሻል ሚዲያ ስህተት ነው። ሶሻል ሚዲያ ላይ ያለው ፕሮቴስታንቲዝም ስህተት ነው። ብዙዎቹ ስህተት ነው። ትክክል ነው። ግን እሱም ብቻ ሳይሆን አሁን አንተ እንደዚህ እናድርግ። ይኸውልህ አንድ ሁለተኛ ስልክ አለ እጅ ላይ አንጾኪያ ከይቅርታ ጋር ደውልና አንድ
የራስ ቤተክርስቲያን ፓስተር ጋር ደውልና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ይህ ስለ ጌታ እራት ነው ወይስ አይደለም ብለህ እስቲ እየሰማንህ ጠይቅና እንመነ ላውድ ላይ አድርገው ላውድ ላይ ክፈተው ሚውቱን አንጾኪያ ወድሜ አንዴ ግን ያስተማሩ ለዚህ ነው ያስተማሩ አኩስ ደውል ፓስተርህ ጋር ደውልና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል መጽሐፍ። ይህ ስለ ጌታ እራት ነው ወይስ አይደለም ብለህ ጠይቅ አንዴ ከይቅርታ ጋር እዚህ ካልሆነ የዘላለም ሕይወት ካልሰጠ ለምንድን ነው ታዲያ ስጋ ምን በላው እንት ደሞ ታዲያ ለምንድን ነው ቁርባን እሱን እኮ ነው ማለት እሱን ከዛ ነው ያስረዳሃለሁ። አሁን አንተ ክርስቲያናዊ ሆነሃል ኦሬዲ ይዘው ቁጭ ብለህ ክርስቲያን ነህ አንተ ማለት ወደ የክርስቲና አይነት እንትን ነው ሙሉ ብላ አስተምሩ። አሁን ጠይቅና ትሰማለህ። አንዴ ጠይቅ ደውል ፕሊዝ ከይቅርታ ጋር ማለት ነው ካላስቸገረ ለምሳሌ እኔ የተማርኩት እንደዚህ ነው ግን ለነሱ አልደውልም ለምን ምን ችግር አለው ወንድሜ ብትደውል እሱ እንደዚህ ብሎ አስተምሮኛል እኔ ያው እኮስ ምን ችግር አለው ብትደውልና ብንሰማ ይሄ ነገር እንዴት ነው እስቲ በቤተ ክርስቲያናችን ብለህ ብትጠይቅልን ፕሊዝ እባክህ ነገራችን ላይ አንተም እንድትረዳ ነው አንጾኪ አንተም እንድትረዳ እኛም ደግሞ ያለውን ነገር እንድናቀው እንድንረዳው ነው እንትን ሚውቱን አንሳውና እስቲ ደውልልን አንጾኪያ ሚውቱን አንሳውና ፕሊዝ ደውል ችግር የለም ደውል እስቲ ላውድ ላይ አድርገው ደውል እስቲ ጥሩ የምትለው መምህር ጋር ፓስተር ጋር ለማኑ የሚደውለው አንተ ደስ ላለ ለምታውቀው ፓስተር ማለት ነው እንግዲህ ለአንተ ቤተክርስቲያን ፓስተር ደውልና ይሄንን ጠይቅ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ይህ ስለ ጌታ እራት ነው ወይስ አይደለም በል ነው አሁን እነሱ እንደዚህ ባይሉ የራሱ መጽሐፍ ቅዱስ የተጻፈውን እኔ አምናለሁ። መጽሐፍ ቅዱስ ምን ብሎ የተጻፈውን ከመጽሐፍ ቅዱስ ለምሳሌ እንትን ገላትያ ላይ ከዚህ መጽሐፍ ውጪ የሚሰብክ እሱ የተረገመ ይሁን እያለ ይናገራል። ስለዚህ እኔ ከመጽሐፍ ቅዱስ ውጪ የሚሰብክ ማንንም አልቀበልም። እኔ ጎበዝ የምርም እንደዛ ከሆነ በጣም ጥሩ ግን ዝም ብለህ ግን ደውል እስቲ ይላሉ አይሉም የሚለው ዝም ብለህ ቼክ እናድርግ ደውል እስቲ ግን ጥሩ ነው ያንተ ግን አፕሪ ባይሉም ችግር የለም በቃ አሁን ደውል እንደዛ አይደለም ቢሉም ችግር የለም ምንም ችግር የለም ግን ቢያንስ ዋናው ያንተ እምነት ስለሆነ ግን እስቲ ለማወቅ ግን ምናልባት እንደው የተለየ ሊሆን ስለሚችል እናንተ እስቲ ደውል ግን እስቲ ማለት አኪ በዛውም የተለየ ወንጌል የሚሰብኩ የተረገሙ ናቸው ከነሱ ጋር ህብረት ማድረግ ቆይ ይደውልና ወንድማችን እንትን ይላል እሺ አንጾኪያ እሺ ኖ አሁን አልደውልም ለምሳሌ እኔ ነው እነሱ ኢትዮጵያ ውስጥ ነው ባይሳት ይዞ አላስጨንቃቸውም ለምን እኔ በራሴ ያወቁትን እናገራለሁ እነሱ ስህተት ነው ካሉ ደግሞ የራሳቸው ጉዳይ መጽሐፍ ቅዱስ ተጽፏል በጣም ጎበዝ ክርስቶስን በጣም እኔ በመጽሐፍ ቅዱስ ላይ የማይደራደር ፕሮቴስታንት በጣም ደስ ይለኛል በቃ መጽሐፍ ቅዱስ ብሏል አለቀ እሺ ቆይ በዚህ አይነት አሁን ቅዱስ ቁርባን ብቻ ሳይሆን መጠመቅስ ለመዳን ነው ያምን የተጠመቀ ይድናል ይላል ስለዛ ሰው ለመዳን አምኖ መጠመቅ አለበት ወይስ ጥምቀት ያስፈልጋል ኦኬ እንትን ከመጠመቁ በፊት አንድ ሰው ማመን አለበት እኔ እንደዚህ ነው አምኖ ማመን አለበት ያመነ የተጠመቀ ይድናል ያላመነ ደግሞ ይፈረድበታል ስለው ያው እንደዛ ቦታ እንደዚህ ሲል ያላመነ ይፈረድበታል ይላል ግን ያልተጠመቀ ይፈረድበታል አይልም ለምሳሌ እሱን ያልተጠመቀ ይፈረድበታል አይልም ምክንያቱም ለመጠመቅ ማመን ስለሚጠይቅ ካላመነ ገና ከጀምሩ ስለማይጠመቅ ማለት ነው ያላመነ ካለ አይጠመቅም ወረዲ ካላመነ ለምን ይጠመቃል ስለዚህ አብሮ ይዟል እሱ አሁን እኔ ያልኩ ያለሁት ያመነ የተጠመቀ ይድናል ይላል ጌታችን ኢየሱስ ቅዱስ ጴጥሮስም ኃጢአቶች ይሰረይ ዘንድ ተጠመቁ ብሏል በሌላ ክፍል ላይ ቅዱስ ጳውሎስም ምን ተብሏል በሐናንያ ተነስሙን እየጠራ ተጠመቅ ከኃጢአትም ታጠብ ተብሏል ስለዚህ ጥምቀትን የምንቀበለው ያመኑ ሰዎች ጥምቀትን የሚቀበሉት ለመዳን ነው አይደለም የኃጢአት ስርየትን ለማግኘት ነው አይደለም መጽሐፍ ቅዱስን የምርም እስቲ ያው ምን አንደ የምትቀበለው በዛውም እንዳይሆን አሁን በዛም ይቀስታ እንትን አልሰማሁትም እስቲ ደጋ በቃ ይኸውልህ ምን እናደርግ መሰለህ አንተ ከኢትዮጵያ ውጪ ነው መሰለኝ አዎ ከኢትዮጵያ ውጪ ነኝ ነው እሺ አሁን እንደዚህ ላይቭ ላይ ማውራት ምናምን ብቻ ነው የምትፈልገው ወይስ እንደ አሁን ዝም እኔ እንደ ጓደኛ በውስጥ ብናወራ ይደብራል ማለት ፈቃድ እኮ ነው ይሄ ሊያከፍረኝ ነው እንዴ ወንድም አንጾኪያ
እንትን እኔ ለምሳሌ ከየትኛውም ሃይማኖት ትክክለኛውን ለራሴ የሚሆን እኔ ይቀበላለሁ። ትክክለኛው ለምሳሌ አንተ ጋር በውስጥ ቢናወራ እኔ ሃይማኖቴን ለመቀየር ሳይሆን ትክክለኛ እኔ ካንተ ብዙ ነገር ተምራለሁ። እኔ ፕሮቴስታንት ሆኜ እኔ ሃይማኖቴን ለመቀየር ሳይሆን ለመማር እንትን በፈለክ እንትን በውስጥ ማውራት ትችላለህ። ይችላል። በቃ ምንም ሃይማኖት ለመቀየር ምናምን አይደለም። ዝም ብለን ትንሽ የተወሰነ አንዳንድ ነገሮችን ለማውራት ብቻ ነው እንጂ እንትን በቃ አሁን ፕሮቴስታንት ጥለህ ይወጣ ምናምን ለማለት አይደለም። ቢያንስ ግን ያንተ መጽሐፍ ቅዱስን የምታከብር አይነት ሰው ስለሆንክ ይሄን አልቀበልም የሚሉ ሰዎች ካሉም የራሳቸው ጉዳይ እንጂ እንዴት እንደዚህ መጽሐፍ ቅዱስን ማስበልጠው የምትለን ሰው ስለሆንክ ካንተ ጋር ባወራ ራሱ አይቆጨኝም ብዬ አስባለሁ። አለቀ። ቢያንስ መጽሐፍ ቅዱስን ከሚያስበልጥ ሰው ጋር ባወራ አይቆጨኝም። ስለዛ በቃ በውስጥ እናወራለን። አንዴ ቆይ ከቻልክ በውስጥ ጻፍልኝ። ከዚህ ልክ ስትወጣ ይልና ሰላም አኪ በለኝ። ኦኬ ቴንክ ዩ ስላስከብረልን ያው እሺ መልካም ጊዜ እግዚአብሔር ያክብርልኝ። ከቻልክ ፎሎ ቢትመልሰኝ በጣም አሪፍ ነው። እሺ መልሳለሁ አወራለሁ። እሺ እንዴ ኦኬ ና ሰላም አለው። እሺ መልካም ጊዜ በርታ ምናምን አትጥፋ እንደዚህ ምናምን ነገር ጌታ ደግሞ በነገር ሁሉ ይርዳ። ማን ነው ትዝ ያለኝ እንትና ቶኒ ትዝ አለኝ። ቶኒ አለ እስቲ በጌታ እሱን ያወራ ያህል ነው የተሰማኝ። በነገራችን ላይ ቶኒ ያው በፊት ፕሮቴስታንት ያለ እንዴ ወስማ ያው በነገራችን ላይ ቶኒም እንደዚህ ወደ ክርስትና የሚመለስ ሐሳቡ መጀመሪያ ላይ አልነበረው። ከልጅነቱም ጀምሮ በፕሮቴስታንት ውስጥም ስላደገ በቃ እኔ ጥምቀት ላይ ቅዱስ ቁርባን ላይ እኛ ጋር ራሱ እንደዚህ ጥምቀትን አለ ቶኒ ራሱ ከኔ ልክ እንደውም ከቶኒ ጋር መውራት ያለበት ያው ወንድማ እንዴ ቃል ህይወት ነው ያለው ወንድማችን ቶኒም ቃል ህይወት ነበር እንዴ? አሁን እንደዛ ነበር። ምን አይነት አጋጣሚ ነው በቅዱስ ሚካኤል ቶኒ አማከው ሰላም ላንተ ይሁን። እንዴት አለ? ሰላም እግዚአብሔር ይመስገን። ሰላም በያችኋለሁ ወንድሜ ታችን ሰላማችሁ። አሜን። እንትን ቃል ህይወት ነበርክ እንዴ አንተን በፊት ለካ? ቃው ላይ እዛ ነው ያደኩት። የሚገርም ነው። አሁን ገብቶ የነበረው ልጅ አይተዋል? ቃል ህይወት ነው እንትን ወጥቼ ነበር። ቃል ህይወት ነኝ ቅዱስ ቁርባን ሁለተኛ የጌታ ስጋና ደም ወይም ምንድነው የስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው የሚለውን እሱን ለጌታ አራት አይደለም ካሉ የራሳቸው ጉዳይ። እኔ ማምነው መጽሐፍ ቅዱስን ነው እያለ ነው። የሚገርም እኮ ነው። ያንተ የበፊት አመጣጠን ታስታውሳለህ? በጣም እንደዛ ነው እኮ እኔም እንደዛ መስሎኝ ነው ሳደግ ነበረው። የሆነ ጊዜ የዛሬ 4 ዓመት ነው እንደዚህ ክርክር እንዳለ ራሱ ያውቁት። የጌታ አራትና ጥምቀት ላይ ክርክር አለ እንዴ ለቃል እንዴ እዚህም ላይ ችግር አለ ምናምን ያልኩት እንደውም ኪጄ ነበር እና ፍሬምን ምናምን እየሰማው ማለት ነው። እንዴ ለካ ኦርቶዶክሳውያን ናቸው እንደዛ የሚያምኑት ምናምን ብዬ ተሳስቻለሁ ምናምን ብዬ ኪጄ የሆነ ማለት ኪጄ ነበር። ግን ኦርቶዶክሳውያን እንትን እናውራ እስኪ ስለ ጌታራት ምናምን ሲሉ አላወራም ነበር። በቃ እንደዛ ላምንም እናንተ የምታምኑትን ማኑ ምናምን ነው የሚለው እንትን ለክርክር ስለማይመች ማለት ነው። ብዙ በጣም መጽሐፍ ቅዱስን ከተቃረነ እኔ አልወድም ነበር እንትን መወያየት በምስጢራት ላይ በጥምቀትና በጌታራት በጥምቀትና በቅዱስ ቁርባን ለክርክር ራሱ አይመችም። ለክርክር አይሆንም። ሁሌ ጸዲበ ስጋው ምናምን እስኪ ለምንድን ነው የማታምነው ምናምን ሲሉኝ በቃ እንደዛ አላምንም አልተማርኩም አንተ እንደምታምኑት የራሳችሁን ኢማን ምናምን ይል ነበር። አልከራከርም። አንተም በሃይማኖት እኔም በሃይማኖት ይብለ ነበር ቁጭ የምትለው። እንደዛ ነው በመቻቻል ነው እንጂ በተለይ አሁን ቢፈባቸው እንትን አለሽ አይደለ? ዮሐንስ 6 ዳዊት ፋሲል የፈተበት ቪዲዮ ምናምን ትላንት ማታ ራሱ እያየሁ ነበር። በጣም ስለማመን አንድም ከሉትራን ውጪ እኔን አንድም ዲኖሚኔሽን የሚፈታ የለም እንትን በኢትዮጵያ ውስጥ ያሉት ማለት ነው። ራሱ ሆኖ አንዳንዶቹ አንፈታም የሚሉ አሉ። በነገራችን ላይ ዮሐንስ ወንጌል ምዕራፍ 6 ለሌላ ነው የሚሰጠው የሚሉ አሉ። ሉትራኖች እንኳን ሆኖ ማለት ነው። በዚህ ደረጃ ነገራችን ላይ ጥቅስ የሚጠመዙ አንዳንድ ሉትራኖች እንደዛ ያደርጋሉ። ግን እኔ አሁን እኮ የቅድሙ ልጅ እያወራሁት
አይ እኔ እንደዚህ በፊት አንተም በነገራችን ላይ ወደ ኦርቶዶክስ የመጣት እኮ ሐሳቡ ብዙም የለም ያው ከበፊትም ጀምሮ ፕሮቴስታንትም ስለነበር ከልጅነት አይደለ በተለይ በጣም እንትን የኢትዮጵያ ኦርቶዶክስ ምናምን እንደም የግዕዝ ምናምን እንትን ለመረዳት ምናምን እንደዛ አይነት ሐሳብ ነበረኝ ግን እንትን መረዳቱ ሲጀምር በጣም እንደም ተመችቶኝ ያገኘው የኦርቶዶክስ የኢትዮጵያ ነው ማለት ነው በጣም እንትን ይከብደኝ ነበር በተለይ ሲዳል ላይ ምናምን ያለው ጥያቄዎች መጽሐፍ ቅዱሳዊ መረዳት ስላልነበረ ምን ላይ ያጠን ሲዳል ላይ ያለው እሱ ነው ፍራይ ነበር ወይ በጣም ሲዳል ላይ ነው እኔ በጣም ጥያቄ ምናምን ነበር ማለት ነው የሚከብደኝ ፕሮቴስታንት እንትን ምንድነው ኦርቶዶክስ ከሚተው ነገር አንዱ ቢባል በቃ ሲላትን ነው የሚጠቅሱ ምንድነው ትራዲሽንንም አልተረዳም ነበር ከዛ ማንበብ ሲጀምር የመጀመሪያ ቤተክርስቲያን እንዴት ትረዳ ነበር ለምንድን ነው ሲጠቀመው የነበረው ምናምን ብዙ ታሪኮች አሉ ዋሻዎች ላይ እንትን ሲሳሉ በዛ ሲሰብኮ እንደነበረ ምናምን ከፈርስት ሴንቸሪ ጀምሮ ማለት ነው ብዙ ታሪክ አለው ሲላትም እና መጽሐፍ ቅዱስ ላይም አለው ለሙሴ ብቻ ነው የታዘዘው ምናምን የሚባለው መጽሐፍ ቅዱስ ሲሳለም ደግሞ ከሙሴ ተቀብሎ ሙሴ ከሞተ በኋላ ሰለሞን ሳይታዘዝ ነው ያደረገው ሳይታዘዝ ነው የሳለው በቃ ያሳመረው ቤተ መቅደሱን ደግሞ ሮሜ ላይ እንትን ቦታውን ራስቻለሁ ከዚህ ቀድሞ የተጻፉ መጽሐፍቶች ለትምህርትና ለተግዛጽ እንደተጻፉ ይናገራል ከነሱ የምንማር መልካም ስለሆነ ነው አይደለ ሰለሞን ከሙሴ ተማረው እኛ ለምንድን ነው ማንማረው ስለዚህ መጽሐፍ ቅዱስን መረዳት እንዳለብንና ደግሞ ዘጸአት 24 ላይ ያለው ላንተ አታደርጉ ሲላትን ምናምን የሚለው ለጣዖት እንደሆነ በጣም በግልጽ የተቀመጠ ነውና ሲልን አይከለክልም የኢየሩሳሌም የኢየሩሳሌምን ከተማ ሳሌባት ምናምን ብሎ ብዙ ቦታዎች ይናገራልና ሲላት መጽሐፍ ቅዱሳዊ እንደሆነ ለምንድን ነው ግን ምን ተጠቀመው ምናምን የሚለው እሱ ይወስናል ማለት ነው ምንድነው ሌሎቹ ሲዳትን ሲሎ ጣዖቴ ነው አምላክን እግዚአብሔርን አያውቁም ግን ይሄንን ነው እግዚአብሔር ፈጣሪ ነው ብሎ ሊያመልኩ ይችላሉ እኛ ግን እግዚአብሔርን እናውቃለን ስላሴን እናውቃለን ፈጣሪያችንን እናውቃለን ሲላትን ላይተን እናውቃለን መላእክትን ላይተን እናውቃለን ተራታን ነው የምናደርገው ማለት ነው ሌሎቹ በሙሴ ዘመን የነበሩ ጣዖትን አምልኮ ምንድነው ጥጃን ሰርቶ ያመለኩት እነሱ እግዚአብሔርን ኪዶ ነው ይሄ ነው ከግብጽ ያወጣል ነው እኛ እንደዛ አላለን እግዚአብሔርን እናውቃለን የሚያኖረንን የሞተልንን እናውቃለን ግን ሲላትን ለምን እንጠቀማለን እሱንም እናውቃለን ስለዚህ በጣም ቀላል ነገር ነው አይምሮ ላለው ሰው ለማረዳት የሚሞክር ሰው ናይስ እና ቴንክ ዩ ቶኒ መንጉር ነው ቶኒሻ እግዚአብሔር ያክብርልን ትክክል ነው አሁን እንግዲህ እንደሰማችሁት እኔ የሚከብደኝ ስዕላት ብቻ ነበር ወደ ኦርቶዶክስ ቤተክርስቲያን እንዳልመጣ የስዕላትንም ነገር ደግሞ ስረዳ ምንም የሚያስቸግር ነገር የለውም ምንድነው አሁን የሚያስደናግጠኝ ምንም ሁሉንም አውቄ ነው መጣሁት ገድላል ላይ እንትን ኢባብን እንትን ምንድን ይቆልባሉ ምናምን የነቀለሜን እሱ ምንም የሚያስፈራኝ የሚያስደነግጥ ሁሉንም ወሬ ሰምተን ውሸታቸውን ሰምተን ነው የመጣነውና እኛ የምንደነግጠው ነገር የለም በቃ ከዚህ በኋላ የሚመጣ አዲስ እንትን ውሸት የለም እና በጣም ሁሉንም አውቀን ነው የመጣነውና ምንም ቢሰማ የሚያስደነግጠኝ ነገር የለም ምንም እና በጣም ነው ደስ የሚለው እግዚአብሔር እዚህ ቤት ሆናችሁ ምን አይነት እረፍት እንዳለው ማለት ነው እግዚአብሔር ህይወቴ ራሱ እንዴት እንደተቀየረ እኔ ሳስበው ከዚህ በፊት ነበረውና ከተጠመቅኩ በኋላ ያለኝን ህይወት ምናምን መንፈሳዊ ህይወት ራሱ እግዚአብሔር በጣም ከብዙ ነገር ይወጥቻለሁና ብዙ ነገር ተስተካክሏልና በጣም እግዚአብሔርን በቃ መንፈስ ቅዱስ እንትን እንዳልነበረኝ ነው የተረዳሁት በቃ ጸጋው እንዳልነበረኝ ነው የተረዳሁትና በጣም ብዙ ነገር በጣም ሲደክመኝ ነበረው ብዙ ነገር እንትን በራሴ ማራግ ያልቻልኩትን ነገር በጣም ቀሎ ነው ያየሁትና እግዚአብሔር ይመስገን እና እዚህ ቤት ሆናችሁ በቃ የሚትፈሩ እንትን ገድላል ላይ ምናምን የሚፈሩ ሰው ሲጀመር መሰረታዊ ትምህርትን ስለማያውቅ ነው አንድ ሰው ገድላትን እያየ ምናምን ሲነበብ የሚደናግጥ ከሆነ በቃ ዶግማን ትክክለኛው የቤተ ክርስቲያንን ትምህርት አልተረዳም ማለት ነው አንድ ሰው ዶግማን የሚያምን ሰው አምስቱን አማዳ ምስጢራትን ኪናትን
ከሰባቱ ምስጢራት ምስጢረ ክህነትን ትክክለኛ ክህነት የት ነው የሚሰራው? እንዴት ነው የምንጠቀመው? ክህነት ከሌላ ሌላ አገልግሎት የለም ሲጀመር ማለት ነው። አንድ ካህን በሌለበት አገልግሎት አይሰጥም። ከመጽሐፍ ቅዱስም ጀምሮ እና ሴንት ኢግናቲዮስ ምናምን በላኩት ኤጲስቶሎች ላይ የጻፉት ነው። ዲያቆናት ኤጲስቆጶሳት በሌሉበት ምንም ምስጢራት ምንም ነገር እንዳይፈጽሙ ማለት ነው። ከነሱ በልጣችሁ ዛሬ ላይ ማንም በራሱ ተነስቶ ራሱን ኮሚኒቲ ምስጢራትን ይፈጽማል። በራሱ ጫማን የግራና የቀኙን እንኳን ለይተህ የማታውቅ ሰውዬ መጥተህ ስለ መጽሐፍ ቅዱስ ካነበበና ካጠና ከእግዚአብሔር ሕዝብ ጋር ከጴንጤ ጋር ይሄን ያህል መሳፈጥ ተገቢ አይደለም። እየሰማሽ ነው ወይ? አቦዘነች ላንቺ ነው የምታገረው። እሺ ቻው ሰላም ደህና ሁኚ። የእግዚአብሔር አገልጋዮች በተለይ ቅዱሳን መላእክትን ልተላለፍ አልፈልግም። መጸለይ ባቃተኝ ጊዜ ደክሜ ተኝቼ በህልም እየተገለጠ የሚያወራኝ ፊቱ ብርሃን የሆነ ነጭ ልብስ የለበሰ በሰው አምሳል የቆመ ሁሉ ያየዋለሁ። እንዲህ ይለኛል፣ ተነሳና አባትህን ጥራ። ለአክተን ምልጃ ተቀበለ። ወላጅ አምጣ የሚል መልአክ መጣበት። ደግሞ አንተ ወላጅ ያስፈልጋል። አክቹአሊ የወላጅ ክትትል እና ቴንኪው አኬዋ ተማሩ ነው በቃ መሰረታዊ የቤተ ክርስቲያን ትምህርት ማወቅ አለበት። በጣም ደስ የሚል ነገር ነው እያወራህ የነበረው ክርስቶስን እና ኢቭን ኮሜንቱን ራሱ ዘጋውባቸው ወደም እንዲሰሙ እና በጣም ጥሩ ነገር እየተናገርክ ነበር። ሂድበት አጠቃላይ። አዎ በጣም እንትን መሰረታዊ ትምህርት ካወቅን ምንም አያስደነግጠንም። እንትን የቤተ ክርስቲያን መሰረታዊ ትምህርት ካወቅን ማለት ነው በቃ ሌላ ጋር ያለውን ኦኬ ስላትን ምናምን ሲጠን ነው ብለን ብንወጣ ራሱ ማለት ነው የነገረ ዲናትን ትምህርት ሌላ ቦታ እናገኝ ከኦርቶዶክስ ውጪ ማለት ነው። አሁን መሰረታዊ ትምህርት አምስቱን የቤተ ክርስቲያንን አማዳ ምስጢራትን የተማራ ሰው እስኪ የት ቤተ ክርስቲያን ነው የትኛው ዲኖሚኔሽን ውስጥ ነው ያለው? አምስቱ አማዳ ምስጢራትን በትክክል የሚረዳ ሰው በትክክል የሚያስተምር ቤተ ክርስቲያን ከኦርቶዶክስ ውጪ የት ነው ያለው? አሁን ለምሳሌ ብናይ ማለት ነው ትንሣኤ ሙታንን ብናይ ልዩነት አላቸው። ኢየሱስ ክርስቶስ ገና ስንት ነው የሚመጣው እነሱ ጋር? ሁለት ከሉትራን ውጪ ማለት ነው። ሉትራን ብዙ ማይቀበሉ አሉ፣ የተለያየ ቴዎሎጂ አላቸው። ስለዚህ ትንሣኤ ሙታን ላይ ሁለት ኢየሱስ ክርስቶስ ይመጣል ምናምን ብሎ አሁን ያለች እስራኤል ላይ በዚህ ምድር ላይ መጥቶ እንትን ኢራብ በሌለበት ምናምን ይናክሳል ለ1000 ዓመት ምናምን ብሎ በራሳቸው ማለት ነው። መጽሐፍ ቅዱስ ግን እንደዛ አይልም። ሐሰተኛው ክርስቶስ ሳይገለጥ በፊት እንነጠቃለን ይላሉ። እንደውም የኢየሱስ ክርስቶስ መምጫ ራሱ ለክርስቲያኖች ያ ሐሰተኛው መገለጡ ነው ምልክት የሚሆነን ራሱ መጽሐፍ ቅዱስ ተሰሎንቄ 2 ላይ የሚናገረው ማለት ነው። ሁለተኛ ተሰሎንቄ ላይ የሚናገረው ይሄንን ነው። ስለዚህ በሁሉም ነገር ይሄንን ራሱ አታገኙትም ነው እና በጣም ከባድ ነው። ይሄንን መሰረታዊ ትምህርትን ያወቀ ሰው በምንም ነገር ጴንጤ በሚያወራው ነገር ምንም አይደነግጥም። ምንም ማለት ነው እንዴ ኦኬ ገድላ ኦኬ የተክልዬ ገድል ባይኖር ተክልዬ በስንተኛ ክፍለ ዘመን ላይ ነው የነበሩት? ከነሱ በፊት ክርስትና የለ ዶግማ የለ እንዴ? በተክልዬ እንትን እኮ አይደለም የምንድ ነው። እሳቸው ባይኖር ክርስትና አልነበረ እንዴ? አንድ ሰው እንዴት ነው በተክልዬ ገድል ተሳስቷል ምናምን ቢሎ እንትን በተክልዬ ገድል እንዴት ነው ከቤተ ክርስቲያን አንድ ሰው የሚወጣው? እንዴ እሳቸው ራሱ አንድ አካል ናቸው እኮ የቤተ ክርስቲያን አንድ አካል የራሳቸውን ተጋድሎ እንትን የሄዱ ሰው ናቸው። ከሳቸው በፊት ነበሩ እና ሴንት ኢግናቲዮስ ምንድነው እና ፖሊካርፕስ ብዙዎች ነበሩ። የነሱን ፈለግ ተከትሎ ነው እሳቸው የሚሄዱት። እሳቸው ራሱ ከሳቸው የቀደሙትን የሚያዩ ሰዎች አሉ። ብዙዎቹ ነበሩ አይደለ? እሳቸው አሁን ተክለ ሃይማኖት የመጡበት ዘመን በጣም እንትን ከጉባኤት በኋላ ምናምን ቤተክርስቲያን ጉባኤት ነበሯት። ምንፍቅና ከቤተክርስቲያን ያወጣች ቀጠለ ቤተክርስቲያን ነበረ። እዛ ውስጥ አካል ናቸው እንጂ እንደ አንድ ሰው እንደኛ በጸጋቸው በልጠዋል፣ በአገልግሎታቸው ይበልጡናል እንጂ ግን በሳቸው ገድል ላይ ስተታለ ብሎ አንድ ሰው ከቤተክርስቲያን ከወጣ በቃ ክርስትናን አልተረዳም ማለት ነው። መጽሐፍ ቅዱስን አልተረዳም ማለት ነው።
ስለዚህ በገድላት የሚወጣ ሰው በአርሴማ ገድል እንትን ወጣው ምናምን የሚል ሰው በቃ ክርስትናን አላወቀም ማለት ነው። ከዋራት ቀጥሎ የመጣውን የአባቶችን ትምህርት የቤተክርስቲያንን ትምህርት መጽሐፍ ቅዱሳዊ የሆነውን ትምህርት የኢየሱስ ክርስቶስን ትምህርት አልገባውም አልተረዳውም ማለት ነው እንጂ በገድላት የሚወጣ ሰው በጣም በቃ እግዚአብሔርን እንደ አዲስ ነው እንትን መማር ያለበት ምንም አላወቀም ኢየሱስና ቴንክ ዩ ኦኬ ወቀጥሉ እግዚአብሔር ያክብርልን ቶኒ ቃሉ ይታሰማልን ክርስቶስን በጣም የሚገርም በጣም የሚገርም ንግግር ነው ያደረኩ የምር የሚገርም ማለት ነውና እንግዲህ ቶኒ ከፕሮቴስታንት የመጣው ወንድማችን ነውና በጣም ወዶ ወንድም ነው በረንብ በቃ የእግዚአብሔር ቃል በጣም የእግዚአብሔርን ቃል ተረድቶ አይነት የመጣ አይነት ሰው ነው እና በጣም የሚገርም ልጅ so አንዴ እና ምን ትዝ አለኝ መሰለህ ከሁለት ቀን በፊት ነው ማም ቃለሜ ጋር ገብተሃል ነበር እጥቶታ ያው የቅዱሳን አማላጅነት በእግዚአብሔር ፈቃድ ነው አላልክም አዲስ ትምህርት አገኙ ፕሮዎች አዲስ ኦኬ እንትን በእግዚአብሔር ፈቃድ አይደለም የምንል መስሏቸው ማለት ነው አዎ በራሳቸው ፈቃድና ኃይል እስከማድረግ ይደርሳሉ የምንል መስሏቸው ማለት ነውና ቶኒ ይሄንን የተረዳው ማለት ነው በቃ ከምን እንዴ ቶኒ በቃ መሰረታዊ ክርስትና ትምህርቱን አወኩኝ የሚዋሹ ሸቶችን አየሁኝ ከዛ በኋላ የተለያዩ መጽሐፍት ላይ የተነገሩ የሚያስደነግጡ ነገሮች ቢኖሩ ራሱ የሚያስደነግጠኝ ነገር እንደሌለ አወኩኝ በምን መልኩ ማየት እንዳለብኝ ያውነ ተክለሃይማኖት ገድል ብትል ከዛ በፊትም ቤተክርስቲያን ነበረች በመሃል ላይ የመጣ ነገር ነው መጥቶን ደግሞ በምን መልኩ መድራት እንዳለብን እናቃለን መሰረታዊ የክርስትና ትምህርታችን ላይ ነው ፎከስ የምናደርገው ትኩረት የምናደርገው ከጥንት ጀምሮ የነበሩ አባቶቻችንን ማየት አለብን እንደዚህ ካየን ከኦርቶዶክስ ውጪ ምን ልንሆን እንችላለን ነው ያለን ያለው ቶኒ እና ጌታ በነገር ሁሉ ይርዳ ያስፈጸመ አንተ በጣም የተባረክ ሰውዬ የምር ጌታ ያስፈጸመ ከማለት ውጪ ምንም ማለት አንችልምና ፕሊዝ ሌሎች ፕሮቴስታንት ወንድምህቶችም እኔ ከቶኒ በጣም ብዙ ልትማሩ የምትችሉት ነገር ያለ ይመስለኛል ትዝ ይለኛል እኔ የሆነ ጊዜ ላይ ጥምቀትና ቅዱስ ነገረ ድህነት ትምህርት ነው የሆነ ጊዜ ላይ አንዲት ፕሮቴስታንት እህቴ ወደ ክርስትና መምጣት ፈልጋለሁ ብላ እና የድህነት ትምህርታችን ምን እንደሆነ ላስረዳት አልኩኝና ግን የሆነ ሰዓት ይወስድልኝ ብቻዋን በውስጥ ከማስረዳት ለምን ዝም ብዬ ላይፍ ገብቼበት ሳስረዳት እሷ ተከታተልም እግረ መንገዲ ለሌሎችም ይሆናል ብዬ አሰብኩና ገባው ማለት ነው እና ትዝ ይለኛል ያኔ ቶኒ እዚህ ነበር ምናምን እና ገብቶ ከዚህ ውጪማ ምን ሊታመን ይችላል አለኝ ሚስጥራት ምናምን ሳይቀር አንስተን ነበር የተማረው ጥምቀቱን ቅዱስ ቁርባኑን ከዛ በኋላ መሰረታዊ የክርስቲያን ማን ነው አይደለም ጥምቀቱን ቅዱስ ቁርባኑን ከዛን ጌታ ኢየሱስን የመምሰል ህይወት በብርሃኑ መመላለስን ምናምን ህይወትን ማለት መልካም ስራ ምናምን የሚለው እሱን ነካካንና እንደዛ ሲል በጣም ነበር ይገርመኝና ያኔ ፕሮቴስታንት ነበር አክቹአሊ ግን በቃ ዲግ ያደርጋል ምናምን እዛም እዚህም ይላል ያነባል ይሳማል ምናምን እና እንዲህ በቃ እንዲህ ሆናችሁ ሁላችሁም ፕሮቴስታንቶች ነው በጌታ ልክ እንደ ቶኒ ሆናችሁ ነው የምለው እስቲ ቀጥሉ እናንተ አውሩ እኔ አክሊል የተወሰነ ይበላል አይደል አዎ አክሊል መብላት አለበት ኦፍ ኮርስ ቀጥሉ እኔ በነገራችን ላይ ቶኒ ታስታውሳለህ መጀመሪያ ስትመጣ አካባቢ በጣም ረዘም ያለ ሰዓታት ስናወራ ነበርና በጣም ይገርመኝ ነበር እውነት ለመናገር በጣም ረጅም ሰዓታት እና ሲጨምቃቸውም ነበር በነገራችን ላይ ገስት ላይ ገብቶ ምናምን በቃ በጣም ሲጨምቃቸው እንዲ ኧረ ቶኒ ያቀያየሩ ምናምን እና በጣም ብዙ ምሳሌ የሚሆን ልጅ ነው እና እውነት ለመናገር ባለበት አካባቢ ያሁኑ ልጅም በነገራችን ላይ ወደዛ ነው ይመስለኝ አንተ ያለበት ይመስለኛል አሁን የወረደው ልጅ ማለት ነውና እንደዛ ነው ሜቢ እንትን ያልኩት በጣም ምሳሌ ትሆናለና ባለህበትም ስራ ትሰራለህ በነገራችን አሉ ግን ኢትዮጵያውያን እዛ ያለ ቶኒ ራይ እንደ በሚሊዮን ነው ያሉት ብዙ ናቸው ደግሞ ፕሮቴስታንት ናቸው ሁሉም በጣም እንደዛ ነው በጴንጤቆስጣል ላይ ያሉ ናቸው የነቢያት ምናምን በዛይት ምናምን የሚያምኑ ናቸውና እና ከባድ አረ ብዙ ስራ ይጠበቅብሃል ማለት ነው ባለህበት በጣም ብዙ ስራ መስራት ትችላለህ በነገራችን ላይ ማለት ነው ባገኘ አጋጣሚ እኔ አንዳንዴ እሱን ተመክሮ መውሰድ ያለብን የትኛውም እዚህ ውስጥ ያለነው ኦርቶዶክሳውያን ማለት ነው
ባለ ማለት ባገኘነው አጋጣሚ በሙሉ ሰዎችን ወደ ክርስትና ማምጣት ልምድ ሊኖረን ይገባል። በቃ ባገኘነው አጋጣሚ በየትኛው አሁን ማውራት ምናምን ሼም ይዘናል እኛ እሱ ትንሽ ነገር ጉለት አለብን ማለት በቃ ምንም ሼም ይዘን ነገር የለም። በቃ ሰውን ለማዳን ነው በተቻለን አቅም አጠገባችን ያለውን ወንድማችን ለማዳን ነው። በቃ ሌላ እንትን አይደለምና ባገኘንበት አጋጣሚ ሁሉ ሰዎችን ወደ ክርስትና ለማምጣት ምናምን ማማከር መጠየቅ እንዲመጣ ምናምን ማድረግ እሱ ላይ በደንብ ብሰሩ በጣም ደስ ይለኛል። ይሄ ነገር በደንብ መስፋፋት ስላለበት ማለት ነውና በርታለን። ቶኒ ቀጥሎ ባሮካ እንኳን ደህና መጣ። ትንሽ ዋና አኬዋ መስፍኔ ተደጋጋሚ ያስገባኛል አንድ ቁጥር እየጻፈ ነው መስፍኔ እና አሁን ቀልድ ነው። የልጅቷንም ፎሎ የቀድሙ የልጁንም ፎሎ መልስለት። ቶኒዬ ቃለት ያሰማልን። በጣም ድንቅ ነገር ነው የተናገርከው። በክርስቶስ ትምህርት ለሚኖር ሰው አብና ወልድ አሉት ይላልና መጽሐፍም ራሱ የክርስቶስ ትምህርት ስታይ መጽሐፍ ቅዱስ የሚለውን በደንብ ስትመረምርና ስታይ አባቶች ያስተማሩትንም የአባቶችን ትምህርት ስትመለከት የቀደመችዋንም ቤተክርስቲያን ስትፈልግ ራስን ኦርቶዶክስ ላይ ታገኘዋለህ። ትክክል ስላተን የሆነ ነገር ናይተ ስትወጣ እዚህ ያለውን ዶግማ ደግሞ እዛ አታገኘውም። ስለዚህ በሆነች ማይነር ነገር ትወጣና ትልቁን ነገር ደግሞ ትስተዋለህ ወይም አታገኘውም ታጠዋለህ ማለት ነው። ሚስጥራት ወደ መቃወም ትመጣለህ። በጣም ድንቅ ንግግር ነው ባይዘ የተናገርከው ቶኒዬና ቃልት ያሰማልን። ብሩስኪ መስፍኔን አወቀው አኪዋ አላወኩትም። ማን ነው መስፍኔ? ግብዳው ሲሶ ቤት መስፍን መጃሚል መስፍኔ እንዴ ባለፈው የተቀበልነው እንዳይሆን ያ እሱ ይገባል። እናንተ መሬት ሲማላችሁ ምናምን እሱ ዳስቦራይ ነውና ይገባል። እናንተ መሬት ሲማላችሁ ከባድ ነው አዲ መስፍኔ የጠፋ ሰው ይላል። እንደምን የኔ ወዳጅ የለቅን ሰው ደህና ነው ወይ? አለሁልኝ መስገን አምላክ ደህና ነህ? አለሁልኝ። ሰላም ሳልል እኮ ተመለስኩኝ እኮ። ኧረ በስ ታሳፈራለህ በእውነት ከሆነ እውነት ታፈርኩኝ። ግን አንድ መጥቼ እንትላለሁኝ። በዚህ አጋጣሚ ለተዋህዶ ልጆች አንድ ነገር ምለው አለ። በእውነት ፍቅር ናችሁ። በጣም እኔ ያየሁት ከእናንተ ፍቅር ነው። አኬን በአካል አላውቀውም፣ ጋዴን በአካል አላውቀውም፣ ስስዬን አላውቀውም። ግን ብዙ ኢትዮጵያውያን ሳውዝ አፍሪካ ሲመጡ ተቀብዬ አስተናግጄ አንድ የሚቀበል እንተ ያጣሁኝና የተቀበሉኝ አኬና ጋድሳ ስሳይ ናቸው። ከልቤ ላመሰግናችሁ ወዳለሁኝ። ፍቅራችሁ በጣም አይቻለሁ። እውነት የፍቅር ሰው ናችሁ። መነሻዬም ምንጭም ያው ተዋህዶ ነኝ። ቤተሰቦች አሁንም ተዋህዶ ናቸው። ግን የበለጠ ከእናንተ ፍቅር ስላየሁት አኬ እግዚአብሔር አንተን ያክብር። አሜን። ካንተ ጋር ሆኜ ይሄ እንደ ውሃ መጠጣት ለኔ ትልቅ ሞገስ እንዳገኘሁት ነው በእውነት ማስብ። ጋደንም ስሳይንም እንደዛ ፍቅራችሁ ያስቀናል። ይሄን ለማለት ነው። ሲሲ ከልቤ ወጣ የሲስ ተመችቶኛል። የሲስ በጣም አንደኛ ነው። የሲስ ምርጥ የተዋህዶ ልጅ ዲስ የተዋህዶ ልጅ እናሳ የተዋህዶ ልጅ እኮ ነው። ሲሶ እኮ እኔ ያሳቀኝ ተሳሱ ይባረክ ሀርታዱላ አንተ የጌታ ሰው አርጋዱላ ደስ ይላል። እሺ እና ቴንኪው መስፍኔ ምንም አላደረግንም እኛ እውነቱን ለመናገር ጌታ ባለበት ደግሞ ይጠብቅ በነገር ሁሉ ይርዳ ምናምን። እሺ ሰው እናንተ ሰዎች አይበቃንም? በቃ እንበተን ማማይ ረፍት አድርግ ሰውዬ። አዎ አኬ በጣም ነው የምናመሰግነው። እግዚአብሔር ያክብርልን፣ ጸጋ ይብዛልን። ቆይ ሰላሞች ይብዛ። እንዴት ናችሁ? ቆይ እንዳዘጋ አክሽን ልጅ ወጣን አይደለም። አይዞሽ እንዴ እንዳዘጋ አንድ ቪዲዮ ልፈልግ። ቀጥይሽ ሲሲ ወደ ጊዜ ላይ መኪናው ውስጥ ሆነን
ሳስበው እኔ መኖሬንም ረስቶታል መሰለኝ ምን እንደሆነ አላቅም። ዝም ብሎ ቁጭ ብሎ ተዋህዶ ሃይማኖት ያላ እኔ አልቻልኩም ማለት ቅዱስ ሚካኤል ነው የምር ነው። አንዳንዴ አድክኝ ለሰው ገዛተላ ለምዶበት መሆኑ እኮ ነው። ትላንት ከዛ አልሰማውም እንዴ ሐርና ወርቁን ስታስማማ አለ ምን ያለሰ ልልስል እናቴን ሲሲኮ መስራት መካፈል የቀረዋክ በቃ እኮ ሁሉን ነገር ጥሎ መጥቷል። ሲሱ የለም እስቲ ካለና እስቲ ምንድነው ትንሽ እናገርጣ ደሞ እናስጨፍጨፈ በወንድሞች ትንሽ ትንሽ አለች እንዴ ትንሽ አለች ትንሿ ሰላም ብያለሁ። ሰላም ክርስቶስ ይብዛልህ አለው። ላችሁ እንትን የሚለው ላኩልኝ ያአኬ ዲያስፖራን ሲቀበል የተናገረው ንግግር አለ እሱ ላኩ ታታርገኛ አንድ ቆይ ማን አረጋሽ ብላ ላኩልኝ ጋይስ ምንድነው ኔትወርክሽን አስተካክል እስቲ ስተወለ ኩራራታለ እሺ ያ ጋይስ በቃ ቻው ምናምን ሰላም ዋሩልን አንቺ ግን ፊት ዘው እናወራለን